ብልጽግናን የሻቢያ መንግስት የሚያውቀው አውልቆ ነው። አንተና እኔ የምናውቀው ታጥቆ። ምናልባትም በሙስና ኢንዴክስ ኢትዮጵያ ከአፍሪካ ቀዳሚ ካልሆነች እደነቃለሁ። ቲፒኤልኤፍን በማሸነፍ ወይም ቲፒኤልኤፍ ጋር በተደረገው ውጊያ የኃይል ሚዛኑ እንዲቀየር ካረጉት ጉዳዮች አንዱ የኤርትራ ሰራዊት ነው። ብልጽግና የባህር በር አመጣለሁ ብሎ ለሚሄድበት ነገር ተቃውሞ የለኝ፣ ይቀጥል። እኔ እንዳጥፍቶ ጠፊ ነው የምቆጥረው ብልጽግና። ብዙ ጊዜ በጽንፈኛ ብሔረተኝነት የምናውቃቸው ሰዎች ከባድ ጫጫታ ሲያነሱ ነበር። ብልጽግና ሲፈልግ ማድረግ እንደሚችል አንዱ ይሄ ማሳያ። ምናልባት ከጠቅላይ ሚኒስቴሩ ወይም ከጠቅላይ ሚኒስቴሩ ጋር በጣም ቅርበት ካሉ ሰዎች ውጭ ሶማሌላንድ ጋር ሄደን እንደምንፈራረም ለባህር ናቫል ቤዝ ምናምን ብለን ብዙ ሰው አያውቅም። ፕሬዚደንት ኢሳያስ የኢትዮጵያን ፖለቲካ የእጃቸው መዳፍ ያህል ያውቋታል ከሚባሉት ሰዎች አንድ የሚጠቀሱ ሰው ናቸው። ክቡራዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚቀርበው የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የወቅታዊ ጉዳዮች ላይ እንግዲህ ከእናት ፓርቲ የውጭ ግንኙነት ዘርፍ ኃላፊ ጋር አቶ ጌትነት ወርቁ ጋር ቆይታ እናደርጋለን። እንደዚሁም ደግሞ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በፓርላማ የተናገሯቸው ንግግሮች ደግሞ ወቅታዊ ናቸውና መሀል ላይ ጣል እያደረግን ወቅታዊውን ሁኔታ እንቃኛለን። አብራችሁን ቆዩ። ጌች እንኳን ወደ አንድ አፍታ በሰላም መጣ። በጣም አመሰግናለሁ። ከብዙ ቀጠሮ መሰረዝና አለመመሸት በኋላ ነው የተገናኘ ነው። እንኳን ደህና መጣ ብያለሁ በድጋሚ። እንኳን ደህና ቆየኸኝ። የአንድ አፍታ ቤተሰቦችን እስቲ ደግሞ ጎብኘት ማድረግ አይከፋም። አይ ቲንክ ለመጀመሪያ ጊዜ ነው እዚህ አንድ አፍታ ላይ ስንገናኝ። ከዚህ ቀደም ሌሎች ሚዲያዎች ላይ ፕሮግራሞችን፣ ዝግጅቶችን ሰርተናል። ወቅታዊ ጉዳዮች ላይ ነው የምናተኩረው። ኢትዮጵያ አሁን ያለችበት ሁኔታ ይታወቃል። በእርግጥ ኢትዮጵያ ምን ላይ ነው ያለችው የሚለው ነገር በራሱ አንዳንድ ወገኖችን ያከራክራል የምለው ያለንበት ሁኔታ ጠፍቶኝ ሳይሆን አሁን እንደውም ጥሩ መንገድ ላይ ነው ያለችው ወደ ፊት እየገሰገሰች ነው የሚሉ አሉ። ነው በጭራሽ ህልውና እንደውም ቅርቃር ውስጥ የገባችበት ወደ መፍረስ ጠርዝ እየተገፋች ያለችበት ነው የሚሉ የፖለቲካ ትንታኔዎችን እንሰማለን። ከዚህ በተጨማሪም ኢኮኖሚው በራሱ ምን ላይ ነው ያለው? መንግስት እንደሚለው ብድር የመክፈል አቅም ላይ ነው? ኢኮኖሚው እያንሰራራ ነው? ለዜጎች የስራ ዕድል እየፈጠረ ነው ወይ? የሚሉት ጉዳዮች እጅግ አከራካሪ ናቸው። በእርግጥ ተአማኒ ሪፖርቶች ይወጣሉ ከነ ዓለም ባንክ፣ IMF የመሳሰሉ ተቋማት የፖለቲካ የኢኮኖሚ ባለሙያዎችም የሚናገሯቸው ነገሮች አሉ። እንደው ያንተን መረዳት ልጠይቅ። አሁን አገሪቱ ያለችበትን ሁኔታ በሁለት ከፍለ ንገረኝ። ኢኮኖሚውና ፖለቲካው ምን ላይ ነው ያለው? ጥሩ ታንኪዩ ዘሩባቤል። በድጋሚ ሁለት መነሻዎችን እናስቀምጥ፣ አድማጭ ተመልካቹም አብሮን ከነዛ አንጻር እያየ እንዲሄድ። የመጀመሪያው በአንድ ወቅት በቢል ክሊንተን ዘመን የምርጫ ቅስቀሳ የነበረና በጣም ታዋቂ ንግግር አለና it is economy stupid የሚልና ለካስ ኢኮኖሚ ነው ሁሉም ነገር እንደማለት ነውና ቢል ክሊንተን አሸንፈውበታል የሚባለው ጥሩ መነሻ ቃል ነው። እነ ኦባማ የሱካንን እንዳመጡት ማለት ነው። እነ ትራምፕ ደግሞ ሜክ አሜሪካ ግሬት አጌን የሚለው እንደዛ እንደማለት ነው። እና ትልቅ እንትን ነበር። እውነትም ተሳክቶላቸዋል። በዛ ምርጫውም ተሳክቶላቸዋል። ኢኮኖሚው ላይ ምርታ አምጥተዋል በዛ ዘመን። ሁለተኛው ይሄንኑ የሚመስል እዚህ የዳሮን አሴሞግሉ የሚባል እና ጄምስ ሮቢንሰን የጻፉት አንድ ዋይ ኔሽንስ ፌል የሚል መጽሐፍ አለና ሃርድ ኮፒውን ዛሬ አላመጣሁትም። ያው እንደው ለእንትን ለተመልካች እግረ መንገዴን አነሳዋለሁ። በጣም ጥሩ መጽሐፍ ነው። የኢኮኖሚ የዴቨሎፕመንትና የፖለቲካ መጽሐፍ ነው። በአጠቃላይ የዴቨሎፕመንትና የፖለቲካ መጽሐፍ ሊባል ይችላል። በጣም ቆንጆ መጽሐፍ ነው። መነሻውም ትንታኔውም በጣም የብዙ ሀገራትን ተሞክሮ እንትን የሚያደርግና እዚህ ላይ መጽሐፉን ሲያጠቃልሉ አንድ የሃርቨርድ ፕሮፌሰር it is a politics stupid
የሚለው አሴሞግሉና ሮቢንሰን ገብቷቸዋል ይላሉና ሶ ኢት ኢዝ ኢኮኖሚ ስቱፒድ እና ኢት ኢዝ ፖለቲክስ ስቱፒድ የሚለው አንዱ መነሻችን ብናደርገው ከሁለት አንጻር ነው ዛሬ ልናይ የምንፈልገው ማለት ነው። በሌላ በኩል ደግሞ አንተና እኔ ስንነጋገር እዚህ ቁጭ ብለን የምንነጋገረው ለመቃወም ከተቃዋሚ ፓርቲም ስለመጣሁ እና ዩዥዋሊ አሁን የመንግስት አቋሞች ብዙ ስለሚያከራክሩን በብዙ ጉዳዮች ላይ ስለምንቃወም ለመቃወም አይደለም። በናሽናል ኢንትረስት ጉዳይ ሀገር በሚያደርጉና በሚያቀኑ ጉዳዮች ላይ በጎ ሲሰራ በጎ ማለት የምንችል ሰዎች እንደሆንን እንዲያውቁልን እና ከዚህ አንጻር እንዲያዩልን እፈልጋለሁ። ሁሉም ጨለማ አይደለም፣ ሁሉም ብርሃን አይደለም። ብዙ ጉዳቶች፣ ብዙ ጉለቶች አሉ። ከነዛ መሀል በጎ ሲሰራ በጎ ማለት የምንችል እንደሆነ እንዲያውቁልን። ሰው የመጀመሪያው በኢኮኖሚ ጉዳይ ምን መሰለ፣ ከ4-5 ነጥቦች አንጻር እናየው። ሁሉንም ላናዳርሳቸው እንችላለን፣ ግን አንድ ሁለቱን ብቻ እናየው። አሁን ያለው በተለይ ከዚህ ከዶላር ዕዳ ጫና አንጻር የመጀመሪያውን እናየው። ሁለተኛው ደግሞ ይህንን ለማካካስ ሲባል የቀረጥ ናዳ መጣ። ከዚህና ከሌሎች ምክንያቶች ደግሞ በተለይ ማክሮ ኢኮኖሚው ላይ በጣም ብዙ ሮል ያላቸው ነገሮች ማለት ነው ኢንፍሌሽን ምንለው ወይም ደግሞ ሃይፐር ኢንፍሌሽን እንበለው። ኢንፍሌሽን የሚለው እንደው በጣም እየተለመደ ስለመጣ ትላንትና በእርግጥ ወደ 11% ወርዷል ብለው ነግረውናል ጠቅላይ ሚኒስቴሩ። እናነሳዋለን ሆፉሊ እሱንም። ሌላው የምርት ግብአት እጥረት የሚባለው ይሄ እንግዲህ ኢንፑትስ ኦፍ ፕሮዳክሽን የምንላቸው በተለይ ለኢኮኖሚ በጣም ምቹ መተንተኛ ስለሆኑ እነሱም ላይ ጥቂት ነገር እንበል። ሙስናና ስራ አጥነትንም በጥቂቱ እንዲሁ ርዕሶቹን አንስተናቸው እንሄዳለን። ኢኮኖሚው ከዚህ አንጻር ነው በተለይ አሁን ያለው የዶላር እጥረት እና ወይም የምንዛሬ መውደቅ፣ የብር የምንዛሬ መውደቅ ያመጣው ጣጣ እንደተባለው በጣም በቀላሉ ፈልፍለን የምናገኘው አይደለም እና ይህን ስናጠቃልል ኢኮኖሚው ወይም ለውጡ በአፍንጫ የሚሸተት ነው ወይ የሚለውን እናያለን። መጨረሻ ላይ እናደማድመን እንወጣለን። ለምሳሌ ኢትዮጵያ ለውጥ የሚባለው ሲመጣ የዛሬ 7 ዓመት ገደማ ኢትዮጵያ ወደ 28 ቢሊዮን ዶላር ዕዳ ነበረባት። በህወሓት ጊዜ የተበደረው ማለት ነው። በአጠቃላይ ኢትዮጵያ ውስጥ ወደ 33 ቢሊዮን ዶላር በአክኗል ወይም መጥቷል ይባላል በተለያየ መንገድ። 28 ቢሊዮን ዶላር ዞሮ የታወቀ ዕዳ አለብን። ይሄ 22 ብር እያለ ነው። ይህን በ22 ብር ብታወዛው ሲምፕል ካልኩሌሽን ማንኛውም ሰው ካልኩሌተር ይዞ ቢሰራው 612 ቢሊዮን ብር ይመጣል። ይህንን በ2 ዓመት ወይም በሁለት አይነት ቀረጥ ልትሸፍነው ትችል ነበር። ያንም ታሳቢ ተደርጎ ነው በተለይ ቲፒኤልኤፍ እንደዚህ አይነት ቲፒኤልኤፍ መሩ ኢህአዴግ ማለት ነው ያንን ሲያደርግ የነበረው። ብልጽግና ዶላር አልተበደረም ብለን በቅርብ ጊዜ የምንሰማቸውን ብድሮች ለጊዜ ሆልድ አድርገን በዚህ ስሌት ብቻ ብንሰራው አሁን የብር $1 ከብር አንጻር ስንት ነው የሚመነዘረው? 147 148 ኤንድ ብላክ እንትን ውስጥ ስገባ የፓራሌል ማርኬቱ ግብተባ እስከ 170 ምናምን ይሆናል። እንግዲህ የት ነው የሚያወጣው እንዳይሉን እንጂ ዞሮ እኛ በቃ ፎርማል እንትኑን እንውሰደው። በዚህ ስትመነዝረው 4.2 ትሪሊዮን ዶላር ነው የኢትዮጵያ ዕዳ። 28 ቢሊዮኑ አይደል? ኪፕ አዘር ቲንግስ ኮንስታንት። እንግዲህ ሴትሪች ፓሪስ በኢኮኖሚክስ ሌላውን ባለበት ትተን ይህንን ስሌት ብትሰራው 4.2 ትሪሊዮን ዶላር ብልጽግና አልተበደረም ብለን ማለት ነው። ኢትዮጵያ በዘመነ ብልጽግና በ7 ዓመት ውስጥ አልተበደረም ብለን ወይም ያን ብድር እንዲሁ ብትመታው 4.2 ትሪሊዮን ዶላር ሆኗል የኢትዮጵያ ብድር። ይህንን በ5-6 አይነት የታክስ አይነትና 10 ዓመት 12 ዓመት ብትወስድ ልትከፍለው ማትችለው ዕዳ ነው። ኢትዮጵያ ላይ ዕዳ ተከመረ የሚባለው ሪፎርሙ የዶላር ማለት ነው። ኢቭን ዶላር ብር ከዶላር አንጻር በመውደቁ ምክንያት ዕዳችንን የጨመር ነው ማለት ነው። ምንም ሳይነካኩን እነሱ ተጨማሪ ማስተካከያም ሳያደርጉልን ተጨማሪ ብድር ሳይሰጡን በራሳችን ላይ የጠመጠም ነው ማለት ነው። ሆም ግሮውን ኢኮኖሚ በኢትዮጵያ ውስጥ ያመጣውን በደልና ዕዳ ሰዎች በደንብ መረዳት አለባቸው። ፐር ሃውስሆልድ ነው ይሄ። ለእያንዳንዷ ለአንተና ለእኔ እናት፣ ለአንተና ለእኔ ቤት ይሄ ዕዳ
የሚካፈለው። ይህን የሚክድ ካለ በዚህ ቁጥር ላይ የሚክድ ካለ ከዚህ ይህን ያህሉ ተቀንሷል ብሎ የሚናገር ካለ ይምጣና እንወያይ። ግን እኮ ጠቅላይ ሚኒስትሩ በፓርላማ ውሏቸው ላይ ኢትዮጵያ አሁን ላይ ዕዳዋን ለመክፈል የምትቸገር አይደለችም፣ እንደውም እድገታችንን ብልጽግናችንን አይተው እንትን ከፍ አድርገው ሊጠይቁን ይሞክራሉ፣ በደንብ ቶሎ ቶሎ ጨርሶ አይነት የሚል ንግግር አሰምተዋል። የመክፈል አቅም የላትም እንደው ከሳቸው ንግግር አንጻር በጣም ከባድ ነው። አሁን ያንን ለማድረግ ወደ ሁለተኛው ነጥብ እንለፍ። ይህን ለማድረግ ምን መጣ? ከፍተኛ የግብር ጫና መጣ ህዝቡ ላይ አይደል? ለተንቀሳቀስክበት እንደውም ሰሞኑን ምንድነው የተባለው? ለምሳሌ ታርጋ ተቀየረ ኢት በመባሉ መቼም ማንም ሰው ደስተኛ ሳይሆን አይቀርም። ሆፕፉሊ እኔ በዛ ችግር የለብኝም። ከዚህ በፊት እንዲያውም ይሄ ብዙ ጊዜ በጽንፈኛ ብሔረተኝነት የምናውቃቸው ሰዎች ከባድ ጫጫታ ሲያነሱ ነበር። ብልጽግና ሲፈልግ ማድረግ እንደሚችል አንዱ ይሄ ማሳያ ነው። ባይደው የዛሬ ዓመት ይሄ ቢሆን ኖሮ ድንጋይ ያስወረውር ነበር። አሁን እነሱ ሲፈልጉት ደግሞ አድርገውታል። የዶክተር አለሙ ቢሮ ሳይቸገር መግለጫ ሰጥቶ አይ ቲንክ ወደ 30 ምናምን ሺህ ብር ለአንድ ታርጋ እየተከፈለ እና ለሀብታሞች ደግሞ ላይክ ዱባይ ምናምን እንደምናውቀው ማለት ነው የታርጋ እንትኑ የሚሸጡ ታርጋዎች አሉ። ዱባይ ለምሳሌ መኪናው ሳይሆን ዋጋው ታርጋው ነው ይባላል። እንደዛ የሆነ ሊሄድ ይሆናል ተስፋ እናደርጋለን። እና ያን አድርገውታል። ሉክ አንድ ታርጋ በ30 ምናምን ሺህ ብር ስትቀይር ኦኬ ሎጂኩ ከጀርባ ምንድን ነው? ያንን ሊያስደርግ የሚችለው ነገር ምንድን ነው? ኤንድ ኤቭሪ እያንዳንዷ የምትመጣ ለውጥ በሙሉ ገቢ ማስገባት አለባት ማለት በተለያየ መንገድ ነው እንትን የሚያደርገውና ሰሞኑን አንድ መብራት ሲከፍሉ እያየሁኝ አንድ ህንፃ ሰዎች በጋራ የሚኖሩ ስሪፌዝ እንትን ያላቸው ሰዎች ናቸው። ወደ 30 ምናምን ሺህ ብር ከፈሉ በወርሃዊ ፔመንት። ከዛ ውስጥ ስንቱ ይቆረጣል መሰለህ? ወደ 5 ሺህ ብር ገደማ ተቆርጧል። ከ30 ሺህ ምናምኑ ማለት ነው 31 ሺህም አልሞላም። ከዛ ውስጥ ኢቢሲም ያስከፍላል። አንተ የቴሌቪዥን ክፍያ ያሰበር ፕሮባብሊ እዛ ውስጥ ያለው ሰው ኢቢሲ ማያይ በጣም ብዙ አሁን ላይ እንደውም አብዛኛው የሶሻል ሚዲያ ዩቲዩብ ተጠቃሚ ስለሆነ እኛም አሁን ስሪፌዝ ነው የምንጠቀመው። ተመሳሳይ ነው ታክሱ እና ከየትኛውም ኮርነር ከሚዘጋ ንግድ፣ ከሚከፈት ንግድ፣ ከአንድ ትንሽ ሱቅ አንድ የሱቅ በደረት ያህል አቅም ያላት አንዲት ሱቅ የሚጫነው ግብር ልነግርህ አልችልም አይደል? ሰሞኑን ይሄ በቃ በየቦታው የምትሰማው ሮሮ በነጋዴ ውስጥ ከዚህ በፊት ሌላ ሚዲያ ላይ ብዙ ስለዘረዘርኩት እሱን እዛ ዲቴል አልገባም። ወደዚህ አንደርድሮ አመጣን። በነገርህ ላይ ታክስ መጣል መንግስታት እንትን የሚመስላቸው አሉ፣ መብታቸው የሚመስላቸው አሉ። አንድ በጣም ቆንጆ ምሳሌ ልስጥህና አርተር ላፈር የሚባል አንድ ኢኮኖሚስት ግብር የግድ ላይሆን ይችላል እኮ ለምሳሌ ዜሮ እንኳን ባታረገው በጣም በጣም ትንሽ ግብር አድርገህ ከህዝቡን ሪሊፍ ሰጥተው በዛ መንገድ ልትሰራ ትችላለህ ብሎ ትንተና ይሰጣል። እና አንድ እንደ ምሳሌ የሚወሰደው ዩናይትድ አረብ ኤሚሬትስ ነው። ምሳሌ ዱባይ ያለ አንድ የሚሰራ ሰው ግብር አይጣልበትም ታክስ። ስለዚህ የህፃናት ወተት ምናምን የምትገዛው በጣም ርካሽ ነው። በነገራችን ላይ የእኛም ልጆች ሻንጣ ይዘው ሲመላለሱ የሚውሉት ለዛ ነው። በነገራችን ላይ እስከማውቀው ድረስ አሁን ካልጨመረ በቀን 8 በረራ አለው የኢትዮጵያ አየር መንገድ ዱባይ። የዛ ሀገር ነዋሪ 1.1 ሚሊዮን ነው። ስታቲስቲክሱ ማየት ይቻላል። 1.1 ሚሊዮን ነው ነዋሪው፣ የሀገሬው ነዋሪ ማለት ነው። ኤሚራትስ የሚባሉት 1.1 ናቸው። ከሌላ ሀገር መጥቶ የሚሰራው ፓኪስታናዊ፣ ኢትዮጵያዊ፣ ፊሊፒኖስ እና ሌሎች ፓኪስታኖች ይበዛሉ፣ ህንዶች ሆነው 8.8 ናቸው። ለቪዛና መሰል ፕሮሰስ $10 ቢሊዮን ያገኛሉ በአመት። ታክስ አይሰበስም። ሉክ $10 ቢሊዮን ያገኛሉ። ግን እንዶ ታክስ አንዱ የመንግስት የገቢ ምንጭ ነው። ታክስ ካልሰበሰበ ታዲያ ከየት ለመጣ? አሁን ዩኤን ስጠቅስልኝ ዩኤ ዋና አንዱ የገቢ ምንጯ የሚባለው ነዳጅና ይሄ ከቱሪስት የቱሪስት ሀገር ከተማ ምንድን ያደረጉት ያንን ምቹ አደረጉት ነው። የግድ አይደለም። አሁን የእኛና የነሱ በተቃራኒ ነው። በነገራችን ላይ የገቢ ግብር ከደሞዝ የሚቆረጥ እና ምናምን አድርገህ እነዚህን ግብሮችን ብትደማምራቸው አንድ ሰው 71% ይከፍላል ግብር እኛ ሀገር ላይ።
ወደ 29% ነው ኪሱ የሚገባው። ይሄንን ወደ ሁለተኛ እንዴት አሁን አንድ ደሞዝተኛ ከደሞዝ የሚቆረጥ የስራ ግብር አለ። አሁን እንዴት 79% ሊደርስ ይችላል? ዝም ብዬ ልዘርዝርልህ እንትኖች 30% ወደ ትርፍ ግብር፣ 15% ቫት፣ የሰራተኛ ደሞዝ ክፍል 11%፣ ይሄ ወደ 56 ይሆናል። ድርጅቱ ደግሞ ኃላፊነቱ የተወሰነ ከሆነ ወደ 15% ዲቪደንድ ቀረጥ ይከፍላል። እነዚህን ስትደማምራቸው 71% ይሆናል። አስፈላጊ ከሆነ ወይ በኮሜንት ላይ እንትን አድርጌ ክሊር አድርገዋለሁ። ከቻልክ እንግዲህ ካልተቸገርክ ደግሞ ቆርጠህ ታስገባዋለህ። 29% ነው። ይሄ እነ ሙስናንና እንትንን ማስገባት ሳይኖርብህ ማለት ነው። 29% ነው ሰው ከለፋበት ከደከመበት ከላቡ ላይ 29% ነው ከመቶ የሚያገኘው። አሁን እያልኩ ያለሁት ግብር የግድ ነው። ለምሳሌ እነ ሩዋንዳ የምትላቸው ሌሎቹም አሁን በተለይ በአፍሪካ ውስጥ ማለት ነው እየተቀየሩ ያሉ ሀገራት እንዲህ ያሉ ነገሮችን ነው የሚጠቀሙት። ኢትዮጵያም ሌላ ምንም አማራጭ የላትም አይደል? እንኳን በእንዲህ ያለ ምስቅልቅል ውስጥ ሆነ። ግን መንግስታት በተሾሙ ቁጥር ሰሞኑን እንደውም አንድ ቪዲዮ ከእንትን ላይ ተቆርጦ እያየሁኝ ነበር፣ ከአንድ ፊልም ላይ እየተቆረጠና እኛንን አፍሪካውያኑን ህዝባቸው ላይ ታክስ እየጫኑ እንደ ግዴታ አድርገን እያመጣንባቸው ያለ ነው ይላል። እሱ ቪዲዮ በጣም በጣም ነው የሚገርመው። ማንም በጣም አጭር ቪዲዮ ናት፣ ማንም ሰው ሊያየው ይችላል እሱ ነገር እና አየህ በቃ ላይክ ታክስን በጣም ቆልለህ ከህዝቡ ላይ ከህዝቡ ግሮሮ ላይ እየነጠቅ የህፃናት ወተትን ማስወደድ ከሚበላው ሽሮ ላይ ከዕለት ሽሮ ላይ ማስወደድ ብርቅ ይመስላቸዋል። እንደዛ ደግሞ ሌላ ማስተሳሰብ አለ ማለት ነው። ያስፈልግሃል። ቢኮዝ መከላከያን የምታቋቁመው ፖሊስ የምታቋቁመው ህዝብና መንግስት የሚገናኝበት ብሪጅ አንዱ ማለት ውል ስትፈርም መንግስት አንተ ይሄን ስራ ህዝብ ይሄን ስራ የምትባባለው አንዱ ታክስ ነው መክፈል ነው። ኦብቪየስ 71% ድረስ ግን ሰውን ከጉሮሮ ላይ አንቀህ በመቀበል ይሄም ሆኖ ነው የምልህ እዳችንን ያ አይከፍለው። የእዳችንን ቁልል የተራራ ክምር አይከፍለው ማለት ትውልድ እያወቀው መሄድ አለበት ምን እንደሆነ። ኤክስፖርት የሚገኙ ገቢዎች እኮ አሉ። ኤክስፖርት የሚገኙ ገቢዎች አሉ። ለምሳሌ እንደ ኢትዮጵያ አየር መንገድ አይነት እንትኖች አሉ። ኦልሞስት የሀገርን ኤክስፖርት ያህል የሚነግድ ማለት ነው። ኦብቪየስ አሉ። ብዙ አማራጮች አሉ። ቁም ነገሩ ግን ብቸኛ አይደለም ማለት ታክስን ቆልሎ ማግኘት ብቸኛ ገቢ ማግኛ አይደለም። ኤንድ እያንዳንዷ የምትነካት ነገር ሆንግሮን ኢኮኖሚ አልከው የስትራክቸራል አጀስትመንት አልከው ምን አልከው የምትሰራት ነገር ከህዝብ ጥቅም አንጻር ምንድን ነው የሚያመጣውና የሚያመጣብን ለስርዓት ዕድሜ ማስቀጠያ ብቻ ሳይሆን እንደዛ ብሎ በደንብ ማሰብ ይፈልጋል። ሌላው ኢንፍሌሽን ነው። ኢንፍሌሽን ትላንትና እንግዲህ 11% ብለውናል። እንግዲህ የምንኖረውን እኛ ነን የምናውቀው። ለምሳሌ በዚህ ዘመን 100 ብር ለአንተ ምን ዋጋ እንዳለው ትሩሊ ስፒኪንግ እንትን ልናደርግ እንችላለን። ለአንድ ቤተኛ ለአንድ ቤተሰብ 1000 ብር ምን ያደርግለታል? ምንም አይገዛለት። ፎርዛት ማተር ለምሳሌ 5 ሊትር ዘይት ገዝተህ መግባት አትችልም አይደል? ከዛ ደግሞ የኢኮኖሚውን ሁኔታ እዛና እዚህ እያየኸው ነው ማለት ሰርተህ የምታገኘው ነገር የምታወጣውን ነገር አያካክስልህም። ብር ኪሳችን ባደረ ቁጥር እየሞተ ነው የሚሄደው። እንዲያውም አሁን ሲገባኝ ለምሳሌ ወይ ፒኤችዲ የሚማሩ ልጆች ወይ ደግሞ ውጭ ሀገር ስራ ሰርተው የሚመጡ ልጆች ቶሎ ብለህ ያገኘሃትን $1 አገር ውስጥ መንዝረህ የሆነ ነገር ልታደርግ ትችል ነበራል። አሁን እንዲያውም በዶላር አካውንት እዛው ቁጭ ተደርጋ ነው እንትን የምታደርገው። ቢካዝ ብሩ ባንክ ላይ ባስቀመጥከው ቁጥር በየቀኑ ያንተ ዲፕሪሼት እያደረገ ነው የሚሄደው። ዶላር ግን በጣም በፍጥነት ነው አይደል? ቀጥ ብሎ ነው አፕሪሼት እያደረገ የሚሄደው። ስለዚህ በዶላር አስቀምጠህ መነገድ ነው የሚሻለው። ምንም በቃ የሆነ ጊዜ ትንሽ ጥንቆላ ሁሉ ይፈልግ ነበር። በዶላር መነገድ፣ በዶላር አስቀምጠህ ትማረግ፣ በአንድ ቀን በሁለት ቀን ልታጣ ትችል ነበር። እንደዛ የሚያደርጉ ሰዎች ነበሩ። አሁን ያ ምንም በቃ እግርህን ዘርግተህ ያውን ተለምነህ ማለት ነው። ይሄ ነው የሆነብን። ኢንፍሌሽን አይገልጠው። መሬት ላይ ያለው ኑሯችን የብር አቅም ኪሳችን ውስጥ ያለው ብር ምን ያህል እንደተዳከመ አቅሙ እንደኮሰመነ እናውቃለን። ግን ቁጥሮች ደግሞ ከዛ በተቃራኒ ነው የሚሉን ማለት ነው። ስለ ኢንፍሌሽን ጠቅላይ ሚኒስቴሩ እንደውም እንደዚህ ጊዜ ቀንሶ አያውቅም የሚል ነገር ነው ያነሱት። 11 ከትላንትናው ንግግራቸው ፍጹም አንተና እኔ ከምንቀርጽበት ትላንትና ማለት ነው አንዱ ትክክል ያልሆነው ይሄ ነው።
ትክክል ነው። እኔ እንዳልኩ አንዳንድ ጊዜ ቁጥሮችና ኑሮ ላይገጣጠሙ ይችላሉ። ኦብቪየስ ለምሳሌ ህንድ አደገች እንላለን አይደል? በጣም ኑሮ የሚኖር ደግሞ ሰው ታገኛለህ እዛ አይደል? የኑሮ ርቀቱ በጣም እንትን ነው። ኢትዮጵያ አደገች ስንል ትሩሊ ስፒኪንግ ባደገችበት ጊዜ ማለት ነው አይደል? የሰው ኑሮና እድገቷ አልገጣጠም ብሎ በጣም እንቸገር ነበር። አንዳንድ ጠባይ አለው ኢኮኖሚክስ፣ እንዲህ ያለ ጠባይ አለው አልፎ አልፎ። ቁም ነገሩ ግን ይህን ያህል ደግሞ ለእኔ ስቲል ከ40ና ከምናምን በታች በተለይ የምግብ ፍጆታዎች አልወረደም የሚል ነው። ቲማቲም ስቲል ስንት ነው የምትገዛው? 1 ኪሎ ቲማቲም ስንት ነው የምትገዛው? ወደ በኋላ ላይ የምርት ምናምኖችን ደግሞ እንትን እናደርጋለን አይደል? ብርህ ዋጋ እንዳጣ የምታውቀው 1 ኪሎ ሽንኩርት በ100ና በ150 ስትገዛ ነው። ብዙ ፋክተርስ አሉ። ኢንፍሌሽኑ ብቻ ላይመጣ ይችላል አይደል? የምርት ዝውውር፣ የምርት ራሱ በቂነቱ፣ ዲማንድና ሰፕላዩ መገጣጠሙ ምናምን እነሱ እንትን እንዳሉ ሆነው ምንም ልታረግበት አትችልም። በ100 ብር ለልጆች ይዘህ ለመግባት እንደውም በቅርብ ጊዜ አለፍ ስንል የምንገዛባቸው የነበሩ ዳቦ ቤቶች በነገራችን ላይ በቅርብ ጊዜ ቸካርክ ቀንሰዋል መጠናቸው። በ10 ብር የምንገዛባቸው የነበሩ ዳቦ መጠኖች ቀንሰዋል። ቢኮዝ አትችልም፣ እንደዛ አድርገህ ሰርተህ አትችልም ያንን። ስለዚህ ኢንፍሌሽኑ ማለት ግሽበት የሚል አይደለም የሚገለጠው ኢትዮጵያ ውስጥ ያለው ሃይፐር ኢንፍሌሽን ነው። ግን ቁጥሮቹን እንዴት እናስታርቃቸው ጌች? አሁን ቁጥሮቹ እንደዛ እያሉን ከሆነ መሬት ላይ ያለው የብር አቅማችን ደግሞ እየኮሰመነ ከሆነ እንዴት እናስታርቀው? ይገባኛል። አሁን እኔ የምናደርገው መሰለ ዞሮ ዞሮ ከእውነቱ ጋር መጣላት የለብንም። እኔ እንደ መንግስት ሆኜ የመንግስትን እውነት ና ወደ እንትኑ ተጎተት እያልኩኝ ምንም ላረገው አልችልም። በጣም አዝናለሁ ትሩሊ ስፒኪንግ። ቢኮዝ እሱ ያንን ለምን እንደሚያደርግ ይገባኛል አይደል? በኢኮኖሚክስ በፖለቲካው በኩል ኢኮኖሚክስን እየነገሩን ነው። ኢኮኖሚክስን ቀጥታ ሳይሆን የሚነግሩን ኢኮኖሚውን ሳይሆን የሚነግሩን አይደል? ኢኮኖሚውን በፖለቲካ አጅበው እየጋቱን ነው። የሚገባኝ ነገር ብልጽግና ከነዚህ ሁሉ ማደማደሚያ ምን እያለህ ነው? አድገናል ነው አይደለም? አድገናል እና ጥሩ ነን፣ ይህንን እመኑ፣ አይናችሁን ግለጡ፣ አፍንጫችሁንም ክፈቱና በደንብ አሽተቱት እዩት ነው እያለን ያለው አይደል? ልክ አይደለም ነው እውነታው፣ እሱን አይደለም። ለእኔ ኢንፍሌሽን እዚህ ሀገር ላይ በገለልተኛ አካል ይጣራና ወይም ይጠናና፣ ለምሳሌ እንደ ገለልተኛ ማለት ዩኤንና ሌላ ማለት አይደለም። የኢትዮጵያ ኢኮኖሚ ባለሙያዎች አለ እዚህ ሀገር ላይ ፕሮፌሽናልስ ያሉበት፣ ለምሳሌ በእነሱ ይጠናና ይንገሩን። እርግጠኛ ሁኝ የምነግርህ ነገር የምግብ ፍጆታ ከ40% ከወረደ በጣም እደነቃለሁ። ትክክል አይደለም። ታየዋለህ፣ የሰውን ኑሮ የብርን አቅም ታየዋለህ። ን መጨረሻ ላይ የምርት ግብአቶች እና የምርት ዝውውር ፒስ ኤንድ ሴኩሪቲ ጋር የሚገናኘው ነገር እንደምታውቀው ላንድ፣ ሌበር፣ ካፒታል እና ኢንተርፕሪነርሺፕ የሚባሉት በኢኮኖሚክስ ወይም ኢንፑትስ ኦፍ ፕሮዳክሽን የምንላቸው ኢኮኖሚክስ እነዚህን ማዕከል አድርጎ ነው አይደለም ስሌት የሚሰራው። እድገትም እንትን አደረገ የምንለው አደገም ወረደም የምንለው ፕሮዳክሽን ከነዚህ አንጻር ነው። በቃ አንድ ሰው ኢኮኖሚክስ ሊረዳ ወይም ስለ ፕሮዳክሽን ሊያወራ ሲፈልግ እነዚህን ነው የምነጋገረው አይደል? እነዚህ ደግሞ ተመልሰው በማን ኢንፍሉዌንስ ይደረጋሉ አይደል? የፒስ ኤንድ ሴኩሪቲ ምርት አንዱ ምርት እጥረት አለ አይደል? ምርት እጥረት አለ። ለምሳሌ አንድ እንትን ልንገርህ። አማራ ክልል ውስጥ ወደዚህ ወደ ምዕራቡ ወሎ አካባቢ አንድ ሰው ጋር ቼክ እያረኩኝ ነበር። ምርት አለ አለኝ። ለምሳሌ ኩንታል ጤፍ ስንት ነው አልኩት። 8500 በጣም ከተጋነነ 9000 እዚህ 15000 እና 18000 ይሸጣል አይደል? አዲስ አበባ ሉክ ምርት አለ። እዛ ያለው ገበሬ ጤፍን ወደ ሽሮና ወደ በርበሬ ሊቀይረው አይችልም ካልሸጠው በስተቀር አይደል? የሚሸጠው ደግሞ ገዢ የለውም። ስለዚህ አይደል ሰፕላይ አለ አይደል? ዲማንድ ፈላጊ የለውም አይደል? ሰርፕለስ እንኳን ባይኖር ነው የምልህ ያለው እንኳን ምርት ካልተንቀሳቀሰ ችግር ነው። 400 ኪሎ ሜትር ፕሮባብሊ 400 ምናምን ኪሎ ሜትር ቢሆን ነው አይደል? እስከዛሬ ወሎ የተመረተው ጎጃም የተመረተው ጤፍ አዲስ አበባን መግቦ ሌላም ቦታ አልፎ ተርፎ ይሄድ ነበር። መቀሌም ይሄዳል፣ አፋርም ይሄዳል፣ ጅግጅጋም ይሄዳል አይደል? የትራንስፖርት ኮስቱን ብቻ እንትን እያረክ ቫሊዩም ዋጋውን በዛ ላይ ታረገው ትችል ነበር። ርቀቱ ይሄን ያህል ነው። ምርትም ኖሮ ዝውውር ከሌለ ችግር ነው። ስለዚህ ይሄን ፒስ ሴኩሪቲ ጋር ያዝልኝ አይደል? ሰላም የለም ምርት ቢኖርም ከዛ ደግሞ ምርት የለም እንደሚባለው ስንዴውን አምርተ ነው ተርፎን በቆሎን 1 ኪሎ በቆሎ ብታምንም ባታምንም 1 ኪሎ በቆሎ
እንደው ዝም ብዬ ገምት ብልህ በጣም ትስቃለህ። ክሎስ ቱ 100 ብር ድረስ ይሸጣል። በቆሎ ፈላጊ የለው በቆሎ ጤፍ አይደለም እኮ የምነግርህ፣ በቆሎ ነው የምነግርህ። ለምን ወለጋ ሰላም የለማ። ወለጋ ነበር በቆሎ እያመረተ እንደውም የሆነ ጊዜ ታስታውስ ከነበረ ምርት ጋሽቦ ምርት ተመርቶ ገዥ ጠፍቶ አንድ ኩንታል በቆሎ ገበያ ካወጣ በኋላ ገዥ ስለሌለው ቢመልሰው የበቆሎውን ኮስት በላይ ትራንስፖርት ስለሚያወጣበት ገበያ ላይ ደፍቶት ይሄድ ነበር። በእኛ ዕድሜ የሆነ ነው ነገር። አሁን ግን የአካባቢ በጣም ቀውጢ ውስጥ ነው ያለው አይደል? ኢኮኖሚ ስናወራ እነዚህ ሁሉ ኢንፑትስ ናቸው የምናወራው ማለት ነው። ምን ሆነ? ስለ ስራ አጥነትና ስለ ሙስና ብዙም እንትን አናደርገውም። ለሙስናው የስርዓት አካል እስኪመስል ድረስ ምናልባትም በሙስና ኢንዴክስ ኢትዮጵያ ከአፍሪካ ቀዳሚ ካልሆነች እደነቃለሁ። የለኝም፣ ስታቲስቲክሱ የለኝም። ኢትዮጵያ አሁን በሙስና ምን ላይ እንዳለች በነገራችን ላይ ብርቅ ነበረ። ግን አሁን ስታቲስቲክስ ከሌለ ታዲያ አሁን እንደዚህ አፋችን ሞልተ እንደዚህ ብለን ልናገር እንችላለን? ትክክል ነው። አሁን ምን መሰለህ ነው ከአፍሪካ የሚለውን ነው እንጂ አሁን ለምሳሌ ከአፍሪካ ከዓለም እዚህ ላይ አገር ውስጥ ያለው ቁጥራዊ እንትኖችም እኮ መረጃዎች የሉንም። እኔ እስከማውቀው ድረስ እንግዲህ አንድ ጊዜ አንድ ሸራተን ሆቴል የተደረገ አንድ ጥናት ነበር እና ከኢትዮጵያ ተቋማት ውስጥ በጣም ሙሰኛ የመብራት ኃይል ነው የሚል እና በደረጃ አስቀምጠው በጣም የተፈሩ ሌሎች እንትኖች ነበሩ። አሁን በእርግጠኝነት መሬትና መሬት ነክ ጉዳዮች የመጀመሪያውን ቶፕ እንትን ይይዛሉ አይደል? ቤትም ለመሸጥ መኪናም እንትንም ስለ መሬትም ምናምን ለመሻሻጥ የመሬቱን ግማሽ ወይም የሚስተካከል ገንዘብ ሙስና ትከፍላለህ። እሱን ለመሻሻጥ ካርታ ለማዞር ምናምን የምታወጣው ነገር አንድ በጣም ቀላል ምሳሌ ልንገር፣ ሌላም ቦታ ተነግሬዋለሁ። ለወትሮ መኪና ስም ስታዞር መኪና አንድ ዝም ብለህ ሃዩንዳይ ቤት መኪና ሃዩንዳይ ስም ለማዞር ፈለክ እንበል 3 ሚሊዮን የገዛኸው መኪና ስም ለማዞር ፈለክ እንበል። እስከዛሬ ምንድነው የምታደርገው? አጋጁ አካል ወይም ስም የሚያዞረው አካል ደብዳቤ ጽፎ ያስገባ ከለኔ ብሎ ያቀርባል። ሻጩ አለ፣ ገዢው አለ፣ ያልቅ ነበር። አሁን መኪናው መምጣት አለበትና ሞተሩ ይታያል በባለሙያዎቹ ዘንድም በሚያደርጉት ማለት ነው። ያንን መኪና ሳታመጣ ስም ለማዞር 20 ሺህ ብር ሙስና ትከፍላለህ። if you want መኪናውን አለማምጣት ከፈለክ። መኪናውን ብታመጣም ባታመጣም የታክሲ ሾፌሮች ብዙ ጊዜ እንደዛ ይላሉ አይደል? ብናጠፋም ባናጠፋም ስናደርግ ለምንድን ነው ትርፍ የምትጭኑት? አትጫኑ እያልን እንትን እናደርጋቸዋለን። ብንጭንም ባንጭንም ስለምንከፍል ጭነን ብንከፍል ይሻላል ይላሉ። እና መኪናውን ብታመጣም ባታመጣም ሚኒመም ከ10 እስከ 15 ሺህ ብር ይጠበቅብሃል። ካልሆነ 1 ሳምንትና 2 ሳምንት ለመታሸት ተዘጋጅተህ መግባት አለብህ። የስርዓት አካል እስኪመስል ድረስ ሙስና አፍጦ አግጦ ነው የመጣው። ምንም አይነት ነገር የሆነች እንደው ቁራጭ እንደው በቀላሉ ኢሹ የምትደረግ ነገር ለማድረግ እጅህ ይታያል። ኬንያ እንደዛ ናት ሲባል እሰማ ነበር። ሄጄም አላቅም። ብዙ ጊዜ ደርሰው የመጡ ሰዎችን ነው የማወራው። ኬንያ ያ እንዳለ እርግጠኛ አይደለሁም። አሁን ብዙ ጊዜ አወራለሁ ያው ቅርብ ስለሆኑ። የስራ አጡ ጉዳይ ምንም የስራ አጡ ጉዳይ ማለት ዲግሪና ማስተርስ ይዞ ነው እያወራን ያለ ነው። ዘሩባቤል 12ኛ ክፍል ሳይፈተን የወደቀውን አስበኸው ታውቃለህ? 12ኛ ክፍል አትችልም ተብሎ የነ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር መሰላሉን አንስቶባቸው በየቤት ውስጥ ያሉትን ልጆች አስባችሁ ታውቃለህ? ምን መስራት እንደሚችሉ። እንደምታውቀው የኛ ሀገር አካዳሚሽያን የማያረግህም ገበሬ የማያረግህም አይደል? በቃ አካዳሚሽያን ያረግህ ገበሬ ያረግህ መሀል ላይ አንጠልጥሎ ነው የሚተው። እነዚህ ልጆች ተመልሰው አረማ ያርቡ ወይ በፊት እንቀለድበት እንደነበረው ወይ ኮብልስቶን አይነጥፉ አይደል? ወይ ገፍተው በትምህርታቸው የሆነ ነገር ሊያደርጉ አይችሉም። እንደምታውቀው ሴንትራላይዝድ ነው። አንዱ ጋር አይሆንም ከተባልክ ሁሉም ጋር አይሆንም። የሆነ ጊዜ እንኳን አንዱ ጋር አይሆንም ከተባልክ የመንግስት ዩኒቨርሲቲ ካልሆነ ወደ ግሉ ትሄዳለህ። እንደዚህ እያደረክ ራስህን እንትን ታደርጋለህ። ከዲግሪው እምቢ ብሉ ከዲፕሎማ ትጀምራለህ። ሁሉም ነገር ዝግ ነው። የት ነው የሚሄዱት እነዛ ልጆች? እነዛ 500 ምናምን ሺህ ልጆች የት ነው የሚሄዱት? ተመርቆ የሚጠብቀውን ተው አይደል? ቢያንስ ዲግሪ ይዘኸዋል። ልትል ቤት 4 ዓመት 5 ዓመት ቀላል አይደለም። በዛ የሚያገኛት ልምድ አለች።
ወደ ቲክቶኩም እንትን ያደርጋል፣ ማህበራዊ ሚዲያውም ላይ ጽፎ ከሆነ ሰውም ጋር ተጻጽፎ ወደ ውጭ። እነዚህ ልጆች በጣም በጣም ወርስት አማራጭ ነው በሀገር ላይ የሚያመጡት ነገር። ስራ አጥነት ስንል ከዛ ደግሞ ከስራ የሚፈናቀለውን ደግሞ ደምረው እዚህ ላይ አይደል ከፖስታ ቤት ያፈናቀልናቸውን ከመሬት አስተዳደር አሁን ደግሞ ወረዳ እያጠፈ ነው። አዲስ አበባ መስተዳደር ወደ ክፍለ ከተማ እየወሰደ ነው ብዙ መስሪያ ቤቶችን ማለት ነው። እነዚህ ሁሉ ስራ አጥ የሚያደርጉ ናቸው። ኢኮኖሚ ማለት ከነዚህ አንጻር ነው የምናየው። ወል አይ ዊሽ ከነዛ ከላንድ ሌበር ካፒታል ኢንተርፕረነርሺፕ ብለን እንደ ከኢኮኖሚክስ አንጻር ከስኬርሲቲ እና ከዲማንድ ከሰፕላይ ምናምን አንጻር ብናየው ውሽ እንደው ከነዚህ አንጻር በደምሳሰው እንደዚህ። ስለዚህ ይሄ ኢኮኖሚ ቅርቃር ውስጥ የገባ ኢኮኖሚ ነው አይደለም። በአይን የሚታይ በአፍንጫ የሚሸተት በማሾ ብትፈልገው አታገኘው። የኢትዮጵያ ኢኮኖሚ ቅርቃር ውስጥ ካሉ ኢኮኖሚዎች ነው። የትኛውም ጋር ፈልገው ወል እነሱ ቆመው ከሚናገሩበት አንጻር ቅድም የጠየከኛለ ለምንድን ነው ታዲያ ይህን ያህል የተለያየ ነው የሚለው አንዱ ፖለቲካ ነው አይደል? ፖለቲካ ይሰሩብን ነው ብያለሁ። ሁለተኛው ደግሞ ለምሳሌ የባሌ ተራሮች እንደ አዲስ ነው የቀናሁት። ኦፍኮርስ በጣም ደስ ይለኛል። እነዛ አባቶቻችን አያቶቻችን ያን ስላቆዩልን። በማክሮ ኢኮኖሚው ላይ በኢኮኖሚው ላይ የሚያመጣው ለውጥ ምንድን ነው ኤግዛክትሊ? አንዳንዶች እኮ የተሰሩ ሪዞርቶች ኪሳራ ላይ ናቸው እየተባለ እና ሀላላ ኬላ በለው እንትና በለው የተጠበቀባቸውን ያህል ገቢ የሚያመጡ አይደሉም። ኤንድ ለምሳሌ ምን ሆነ መሰለ፣ አንድ ጊዜ እዚህ ከቤተ መንግስቱ ወደታች ያለው አንድነት ፓርክ የሚባለው አለ። ኳስ ሜዳ አለው። ብዙ ሰው አይቶት ላያቅ ይችላል። ኳስ ሜዳ አለው። በጣም ጥሩ የእግር ኳስ መጫወቻ ኳስ ሜዳ አለው። ወደ 4 ኪሎ መታጠፊያዋ በኩል ማለት ነው። እና እሱ በሰዓት ስንት እንደሚያስከፍሉት ታውቃለህ? ወደ 600 ብር ምናምን ነው የሚያስከፍሉት ለእግር ኳስ ሜዳው ማለት ነው። ቅዳሜና እሑድ ከሆነ ደግሞ እጥፍ ነው ምናምን። አሁን ፕሮባብሊ 3 እጥፍ ምናምን ሆኖ ሊሆን ይችላል። እንደዛ ሆኖ በወረፋ ነው ማለት ግሪን እንትን አልብሰውታል ምናምን። በጣም ቆንጆ ነው ምናምን። ሉክ አሁን የጠቅላይ ሚኒስቴሩ ቦታ ብሆን እነዚህን ከቆጠርካቸው በጣም ጥሩ የኢኮኖሚ ለውጥ እየመጣ ነው ብለህ አስበህ ሊሆን ይችላል። ኢኮኖሚ እነዚህን ለመደመር በጣም ረጅም ርቀት ሄዶ ነው የሚፈልጋቸው። ላያቸውም ይችላል በማይክሮስኮፕ እንትን ሲያደርግ ላያቸውም ይችላል። እንደዚህ የተደበቁ ቫይረስና ባክቴሪያዎች አሉ። እንደዛ ሊያደርግ ጠቅላይ ሚኒስቴሩ እንድናያቸው የሚጋብዙን የኢኮኖሚ እድገቶች ብለው የሚነግሩን ነገሮች ከኢኮኖሚ መነጽር ስታያቸው ኢንሲግኒፊካንት ናቸው። በኢኮኖሚው ላይ የሚያመጡት ለውጥ ምንም። ኮሪደር ልማት ለምሳሌ ኮሪደር ልማት በኢኮኖሚ የአሜሪካ መንግስት በቅርብ ጊዜ ያወጣውን እንትን አይተኸዋል ሪፖርት አይደለም? ኦኬ እኔ የአሜሪካ መንግስትን መጥቀስ ፈልጌ አይደለም፣ ግን ያው አባዜ ስለያዘን የሆነ እንትን ስላልጠቀስ ችግር ነው እንደምታውቀው። እና ኢንቨስትመንትን የማያስችል አድርጎታል ኮሪደር ልማት ነው የሚለው። እኔ ወርዱ ስለተመቸኝ ብቻ ነው የአሜሪካ መንግስት መጥቀስ ፈልጌ አይደለም። ማለት ኢንቨስትመንትን የማያስችል አድርጎታል ነው የሚለው። ኢነብሊንግ ኢንቫይሮንመንት ሳይሆን የፈጠረው አይደል? በተገላቢጦሹ ነው የፈጠረው። ከዛ ላይ ያፈናቀልከውን ድሃ የመነጠርከውን እንትን አስበው። ያወጣኸው ብር በኢኮኖሚ ላይ የሚኖረው ሳይክል ምንድን ነው የሚለውን ስትፈልገው በረጅም ጊዜም በአጭር ጊዜም ያን ያህል ኦኬ አምሯል ወይ? የስ አምሯል። ከዛ ጀርባ የስንት ሰውም ባለ እንቁጠረው። ኢኮኖሚ ያን አይቆጥርም። አንዱ ይታማል። ኢኮኖሚ እንዲህ ባሉ እንትኖች ኢኮኖሚክስ ይታማል። ምሳሌ አንዲት እናት ቤት ውስጥ ሰርታ አይደል አንተን ተንከባክባ አስተምራ እዚህ አድርሳለች አይደል? የእሷ ድካም ጉልበቷ ተሰልቶ ወደ ኢኮኖሚው አይገባም። የቤት የቤት ብሏት ነው የሚያልፈው። እሴት ኢኮኖሚ እንዲህ ያሉ ችግሮች አሉበት። አሚን እንትኖች ማለት ነው ድሮባክስ የራሱ ማነቆች አሉበት። ዓለም በቃ በጂዲፒ ነው እንትን የሚለካው ወይም በፒፒቲ ነው የሚለካው። በቃ አለቀ። እሴት ከዛ በላይ ምንም ልታደርገው አትችልም። ኢኮኖሚ ይሄ ነው በጥቅሉ። የኢትዮጵያ ኢኮኖሚ ቅርቃር ውስጥ ያለ ኢኮኖሚ ነው። በአፍንጫና በአይን አሽትተህ እና አይተህ ለመፈልግ አይደለም፣ በማሾ ብትፈልገው ለማግኘትም የሚያዳግት ነው። እዚህ ውስጥ የተወሰኑ ለውጦች የሉም ማለት አይደለም። ቅድም እንዳልኩ ለምሳሌ የግድቡ ማለቅ ፎርዛት ማተር በነገራችን ላይ የግድቡ ማለቅ ኤነርጂ ነው። ዓለም ይሄን ሁሉ ሽኩቻ የሚያደርገው ከዚህ
ከዘፍጥረት እስከዚህ ድረስ ባለው እንትን ውስጥ የሰው ልጅ ባለው ፍትጊያ አይደል ሰርጠህ ጥረህ ግረህ ለፍተህ ብላ ከተባለ በኋላ በላብህ ከተባለ በኋላ ይሄ ሁሉ ሽኩቻ ኤነርጂ ነው። ኒውክሌር የሚያበለጽገው ምናምን እንትን የሚያደርገው ወደ ላይ የሚወጣው ወደታች የሚወጣው የሰውን ህይወት አቅልሎ ኤነርጂ ማግኘት ነው አይደል? የኛ ተፈጥሮ ከሰጠችን ውሃ የሆነ ቦታ ላይ ያው ምንም ሳይለፋ ሳይታክት እንዳለው በወቅቱ ስዩም አዳም ሳይለፋ ሳይታክት ወይል ብዙ እንትን አድርጎናል። የብዙ ድሃ ጎጆ አንኳኩተን እንትን አድርገን ኤነርጂ በጣም ትልቅ ነገር ነው። ኤነርጂ ኢንዱስትሪ ነው፣ ኢንቨስትመንት ነው አይደል? መብራት ነው። ያንተና የኔ ልጆች በ24 ሰዓት በማይጠፋ መብራት ያጠናሉ። እነሱ ደግሞ መልሰው ኢንጂነር ይሆናሉ፣ ሌላ ግድብ ይገነባሉ። ሰሎት አይደል? እነዚህ ደግሞ ወደ ኢኮኖሚው እየገቡ ሲሄዱ እየለወጠ ይሄዳል። በዚህ ደግሞ ደስተኞች ነን። የማዳበሪያ ፋብሪካም ሲሰራ በጣም ደስተኞች ነን። ይሄ ለኢኮኖሚው ብቻ ሳይሆን ማጣትን ሁሉ ይከላከልልሃል። ኢኮኖሚ ብቻ ሳይሆን አሁን እኮ ታውቃለህ ከ1500 ወደ 2000 ምናምን ብር ገባ አንድ ኩንታል ማዳበሪያ። አሁን 10 ሺህ ብር የማይገኝባቸው ቦታዎች አሉ። ይህንን አማራ ክልልም አሁን ጦርነት ውስጥ ያሉትም ኦሮሚያ ክልልም ቅርብ ያሉትን ቦታዎች ጭምር ብትወስድ እንደዛም እዚህ ውስጥ ደላል አለ፣ እዚህ ውስጥ ሙስና አለ። እንዲያውም መንግስት ቢጨንቀው በጠቅላይ ሚኒስቴር ቢሮ ስር በሚመራ እንትን አድርጎታል። ማዳበሪያ ሰሞኑን እንደዛ አድርጎታል አይደል? መቼም የማዳበሪያውን ኤፊሽንሲ እንትኑን ለመጨመር ምናምን አይደለም ማለት ሳቦታችስ ነበሩት። የተበላሸ ማዳበሪያ ሁሉ አገር ውስጥ እስኪገባ ድረስ ማለት ሙስና ምናምን ሲባል እንዴት በማዳበሪያ እንደዛ ሊባል ይችላል ብለው ሰዎች እንዳይጠይቁ ብዬ ነው። ኢኮኖሚው ይሄ ነው። ኢኮኖሚው ላይ የምታነሳው ጥያቄ ካለ ኢኮኖሚው ላይ ኢኮኖሚውን ወደ ሁለተኛው ስቱፒድ እንትን እንሂድ። ወደ ፖለቲካው እንሄዳለን። እንደውም አሁን ላይ እኮ ከቅርብ ጊዜ ወዲህ ዓለም አቀፍ የተንታኞች የፖለቲካ ሰዎች ኢኮኖሚክሱንና ፖለቲካውን ለያይተው መጥራት ራሱ እያቆሙ ነው። ኢኮፖለቲክስ የሚል ሁለቱም የተዛመዱ የተያያዥ ነገሮች ናቸው። በዛም መሀል አሁን ስለ ኢኮኖሚው ስታወራ ራሱ የጸጥታ ጉዳዮችንም በመሀል ፖለቲካውን ራሱ ስናነሳ እንደነበር አይተናል። እና ወደ ፖለቲካዊ ጉዳዮች እንለፍ። እንግዲህ ያንተን መረዳት አሁን ላይ ኢኮኖሚው ምን ላይ ነው ያለውን የሚለውን አይተናል። ፖለቲካው ምን ላይ ነው? ፖለቲካው እንዳልኩ ያው በአብዛኛው እዚህ ውስጥ ሞቱ አለቁ ምናምን የሚል ስለሆነ እያዘን ብዙም እዛ ውስጥ ለመግባት እንቸግራለን። ማንም ሰው የሚያውቀው ነው እዛ ውስጥ ያለው ነገር። ዞሮ ዞሮ በሁለት እንክፈለው። ፖለቲካው ቤዚካሊ የማያሰራ በጣም ዝግ ኢንቫይሮንመንት አለው። በሌላ በኩል ደግሞ ውጥረት ያለበት በሳት እንደመጫወት የሆነ ደግሞ ወይም ፖለቲካውን ልትሰራ ስትጀምር ወይም ፖለቲካው ስትገባ የሞት ትኬት እንደመቁረጥ ተደርጎ የሚታይበት ደግሞ በአንድ በኩል አለ። እንደውም አንዳንድ ሰው እንዲህ ዝም ብሎ ይቀልዱኛል። እዛ ያሉት እኮ የተሻለ ሰው ይሄ ድሮን የሚያንጃበባቸው ጭምር እነሱ የተሻለ ሴፍ ናቸው እዚህ አዲስ አበባ ካለው ፖለቲካ ከሚሰራ ሰው ምናምን ይላሉ። ፖለቲካና ኮረንቲ በሩቅ የሚለው አባባል አልፏል። ያኮ ያን ጊዜ ፍርሃት ስጋት ምናምን ነው። ለምሳሌ በህወሓት ጊዜ ወደ 4 ኪሎ እንደው በጣም አትቅረብ እንጂ ፖለቲካ ለመስራት እና ልደቱ አያሌውን እነ ፕሮፌሰር ብርሃኑን እና መሰል ፖለቲከኞች በዛ ጊዜ እኮ ነው ያየ ነው ያወጣ ነው አይደል? ስንት በቃ እንደ ኮከብ የሚያበሩ ፖለቲከኞችን እኮ አይተናል ያን ጊዜ አይደል? ከህወሓት ጋር ግብ እየገጠሙ አይደል? ግን አሁን ያለው ደግሞ ትጥቅ ግጭቱም መኖሩ አይመስልህም? ኦፍ ኮርስ ግን መሰለ ሁኔታውን በደንብ ነው። አሁን አንድ ሰው ፖለቲካ እየሰራ ከሆነ እንግዲህ ባዕድ እንትኑን እያየ ነው ማለት ጨለማውን ሳይድ እያየ ነው ማለት ነው። ደግሞ ትንሽ ቀዳዳ ስላለችው እሷንም እናያለን። እንዳልኩ ፖለቲካ ከሰራ እና ተጽዕኖ እያመጣ ከሄደ ሁለት አማራጮች አሉት። ሶስተኛው መጥፎ አማራጭ ነው። ወይ ወደ ግራ ወደ ቀኝ ወዳለው የትጥቅ ትግል ይሄዳል አይደል? አላሰራ አልሆን ሲለው፣ ካልሆነ ደግሞ ወዶ ፈቅዶ እጅና እጁን እንትን አድርጎ ቂሊንጦ ይወርዳል። ድርቅ አይደለም እንደ አማራጭ ተብሎ ራሱ ሊወሰድ ይችላል። ግን ትጥቅ ትግል አይ
እነዛ ሰዎች እኔ እንዳሉ እነዛ ሰዎች ቦታ ሆኜ ላይ አይችልም። እኔ ማምነውም ለውጥ ማምጣት ይቻላል ብዬ ማምነውም በሰላማዊ የፖለቲካ ትግል ስለሆነ እሱም ፕሪፈር አደርጋለሁ ተስፋ እስክቆርጥ ድረስ ማለት ነው። ሙሉ በሙሉ ተስፋ አልቆረጥኩም። ሶስቷን እነግርሃለሁ ቀዳዳዋን እሷ ላይ ማለት ነው። እዚህ ሀገር ፖለቲካ ውጥረት ያለበት እስከ ሞት የሚያደርስ እሱን እንትን እንዳላረግህ ብዬ ነው። ትናንትና ጠቅላይ ሚኒስትሩ ለምሳሌ እንደ ገነት አድርገው ያሳዩን ምድር ያው እንደምታውቀው ከዚህ በፊትም ተነጋግረናል። ሰበንዲ ገጥመው የሚያዩ ነው የሚመስለኝ ብያለሁ። እና ሰበንዲ እንትን ገጥመው እና በጣም የለመለመ ሳር ምናምን እንትን አድርገው የሚያዩ ነው የሚመስለኝ። ወጣ ስትል ትናንትና ኖኖ ወረዳ አርሲ ውስጥ 14 በእምነታቸው ምክንያት የተገደሉ ሰዎች ነው የሰማሁት። ትላንትን በዛው ፓርላማው በዋለበት ማለት ነው። አርሲ የአዲስ አበባ አፍንጫው ሰራ አይደል? መከላከያው ከዚህ ድራይቭ ቢያደርግ በእነሱ ፓትሮል ፍጥነት 10 ኮማንዶ በቀላሉ እንትን አድርጎ ኮማንዶ ምን ያደርጋል? 10 ሚሊሻ በደንብ ትሬን የተደረገ ሚሊሻ መልክዓ ምድሩን የሚያውቅ ያን አካባቢ አርሲን ሰላም አድርጎት ይመጣል። በ10 ሚሊሻ ብቻ ሰላም አድርገው ትመጣለ። ርቀቱ ይህን ያህል ነው። በወለጋ የሚሞተው፣ አማራ ክልል የሚሞተው፣ ትግራይ ላይ ያለው የፖለቲካ ውጥረት፣ መሀል ሀገር ያለው ሁኔታ ምናምን የምታየው አላስችል ስለሚል ሀገርን ማወቅ ምን ያህል ከባድ እንደሆነ፣ ሀገር እወዳታለሁ ማለት ምን ያህል ከባድ ፈተና እንደሆነ ሪሰንትሊ ነው የገባኝ። ተስፋ ከሚያጣ እንደው ጥቂት ማለት ነው በአንድ በኩል ያለው። በሁለተኛው በኩል ያለው ደግሞ ራሱን በማይታይ ገመድ አስሮ ያለችውንም ቀዳዳ መጠቀም የማይፈልግ በሁለት መንገድ፣ አንዱ ራሱን ሳንሱር የሚያደርግ በማይታይ ገመድ አስሮ በራሱ የፍርሃት ቆፈን ውስጥ የሚኖረው በጣም ብዙ ነው። ይህም ካልሆነለት ደግሞ በተቃዋሚ ስም መንግስት ስር ሄዶ ማኪያቶና ውስኪ ሲያንቀረር የሚውልም በጣም ብዙ ነው። ያሳዝነኛል። ይሄኛ የበለጠ ያሳዝነኛል። ያውቃሉ፣ ይሻላሉ፣ ተስፋ ይሆናሉ የምትላቸው ሰዎች ባላንስ አድርገው ከመንግስት እንደው እየፈለፈሉ ከመንግስት ዴታ እየወሰዱ መንግስት ይሄን አድርጓል 80%፣ 20%ቱን ደግሞ ይሄ ጥፋት አለበት፣ ወደዚህ መስመር መምጣት አለበት ቢሉን ኖሮ እንዴት በታደልን ነበር። ጭልጥ ብለህ እዛ ውስጥ ገብተህ እንትን ከምታረግ አንድ ነገር ልንገርህ ዘሩባቤል፣ በጣም በቀላሉ እናንተም ጋር ጭምር እየመጡ የሚተነትኑ በጣም ብዙ ሰዎች አሉ። ይሄ መጽሐፍ ይሄ ቅድም የነገርኩህ ለሀገር እድገት ጭምር በጣም ብዙ አስተዋጽኦ ማድረግ የሚችል የብዙ ሀገራት ተሞክሮ ያለበት ነው። ወደ 600 ገጽ ነው። ይህን 600 ገጽ ከስራና ከኑሮህ ጋር ታግለህ ማንበብ አለብህ አይደል? ከፖለቲካው ጋር እንትን አድርገህ ማንበብ አለብህ አይደል? ከዛ ደግሞ አንዳንዶቹ ኮንሴፕትስ በተፈጥሮ የግድ ከነዚህ ሀገሮች ጋር ሄደህ ያየኸው መሆን አለበት፣ ከነዚህ ሰዎች ጋር መዋል አለብህ። የነዚህን ሰዎች ከአርቲክልስ ነው ወደ መጽሐፍ የሚቀይሯቸው። ብዙዎቹ ለመረዳት ለአንተና ለእኔ ከባድ ይሆናሉ። አንዳንዶቹ ለምሳሌ ይህን 600 ገጽ ያረጋሉ፣ ሌሎቹ ምሁራን ያረጋሉ። ሀገር ተበድራ ተለቅታ ነው ያስተማረቻቸው። ፕሮፌሰር ዶክተር ምናምን የሆኑት በድሃው እንትን አይደል ንቃቃት እየወረሰው እግሩን ነው ያስተማራቸው። ይህንን ወደ 100 ገጽ ወደ 150 ገጽ ቢያደርጉት አሳጥረው በዛው በእንግሊዝኛ ከሆነላቸው ደግሞ ወደ እኛ ሀገር ቋንቋ ቢመልሱት 600 ገጽ ከምትታገል ፍሬውን ሰመሪ 100 ገጽ ምናምን ታነባለህ። እዛ የመንግስት እንትን ስር ተወትፈ ስለ የብልጽግናን እንትን ሬቶሪክ እያኘክ ለሰው ለማለማመድ ከምትሞክር እንዲህ ያሉ አዲስ እይታዎችን ብታለማመድ አይውሽ። በዚህ በኩል ብዙዎቹ እንደሚወቀሱት ሁሉ ፕሮፌሰር አለማየሁ ገዳ በግሌ በጣም አመሰግናቸዋለሁ። በዚህ አጋጣሚ በጣም ብዙ ያስመኙን ሌሎች መጽሐፎች ነበሯቸው። ሆፕፉሊ እስቲ እንደው አቅርቧቸው፣ እነሱን አቅርቧቸው እስቲ። ፖለቲካውን ሳይነኩ ኢኮኖሚውን ብቻ ያነካካቸዋል መሰለኝ። ቅድም ስናነሳው ተመሳሳይ ነው ብለናል፣ አብሮ ተያዥ ነው ብለናል። ግን እንደው ይንገሩን፣ ያስተምሩ እስቲ እነዚህ አይነት ሰዎች። አየሁ አይደለም ቪሼስ እንትኑን የምነግርህ ነገር ይሄ ነው። ይሄን እነዚህ ሁሉ ናቸው ተደማምረው እዚህ ሀገር ላይ ያለውን በሽታ ያመጡት። ለማንጸር ለምሳሌ ትላንትና የጠቅላይ ሚኒስቴሩን ቢሮ
የጠቅላይ ሚኒስቴሩን ሪፖርት በፓርላማ ላይ የተናገሯቸው በጣም ብዙ ቁጥሮች ነው የተናገሩት። ለምሳሌ በውጭ ንግድ የተገኘው ወደ $8.3 ቢሊዮን ከሰርቪስ እንትኑ በልጧል የሚል አይደለም፣ ለመጀመሪያ ጊዜ ነው ይሄ በታሪክ የሚል። እነዚህን እያነጻጸሩ ሊነግሩን ፋክት ቼክ የለንም እኮ። አንድ ልጅ ነበር የሚሞክረው በጣም ብዙ ቁጥር ስለሆነ አይ ቲንክ እንትን ያደርገው 2-3 ሰዎች በናሽናል ቴሌቪዥኑ ቁጭ ብለው ኦኬ ከዚህ አንጻር በዚህ ኢንዴክስ ጥሩ ነን እንዳሉት ነው፣ ከዚህ አንጻር አይ ይሄኛው ካሉት በተቃራኒ ነው የለ። ስለማይችሉ አይደለም። ሌላውን ተዋልኩ እኮ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ብቻውን ብዙ ማድረግ ይችላል ለዚህ ሀገር ኢኮኖሚ ሪኮሜንዴሽን ማለት ነው። ፕሮፌሽናልስ ያሉበት በጣም ድንቅ እንትኖች ማቀውን ማምነውን ልናገር ብዬ ነው። የሆነው ይሄ ነው። ፖለቲካው እንዳትነካው እሳት ሆኖ የሞት ትኬት እንደመቁረጥ ሆኖ ብዙ ሰዎችን እያራቀ ሰው ሰርቫይቫል ኦፍ ዲ አንፊት ይመጣል ማለት ነው። ሰርቫይቫል ኦፍ ደ ፊተስት ዊል ሰርቫይቭ የሚለው ወይም ሰርቫይቫል ኦፍ ደ ፊተስት የሚለው ቀርቶ ሰርቫይቫል ኦፍ ዲ አንፊት። ስለዚህ የማይችሉት እየተናገሩ እነሱ እየተደመጡ ሀገሩ የአምባገነኖች ሀገር እየሆነ ይሄዳል። በሁለቱም መመዘኛ ብናየው ይበቃናል። ከዚህ በላይ እንዳልኩ በየቦታው ያለውን ሞት እየጠቀሱ ሰውን ኮድ ማስባሱ ብዙ ትርጉም ያለው ስለማይመስለኝ ሚዲያውም እኛም በሰላም ወተን እንድንገባ ከዚህ በላይ ባንለው። በአጠቃላይ ኢትዮጵያ የገደል አፋፍ ላይ ናት የሚለው ወይም ከክሮስ ሮድ አልፋለች የሚለው ሞሮፍ ከመስቀለኛው አልፋለች ከመስቀለኛው መንገድ አልፋለች የሚለው ሳውንድ ያደርጋል፣ ስሜት ይሰጣል። ለእኔ ቅድም እንደጀመርኩልህ ከመጽሐፉ ላይ የፌልድ ስቴት ጠባያትንና ባህሪያትን ኢትዮጵያ አሟልታለች። ያለነው በመንግስት ብርታት ይሄ ሰዋዊ የሆነው ጥበቃ አይደል በሱ ሳይሆን እኛ ብናሟርት እንኳን አይደል በፈጣሪ ጥበቃ ነው የሚለው ሞር ስሜት ይሰጣል። ኢትዮጵያ እንዳታሟርትባት ደግሞ ትልቁ ችግር ማለት አሟርተህ እንትን ታረጋለች፣ ትገለብጣለች። እንዲህ ያለ ላንድ ኦፍ ሚራክል የሚባል እንደሌላው ሀገር ቢሆን እንደ የመን ቢሆን የመን ከኛ በላይ በጣም የተጠናከረ በጣም ብዙ ብር ኢንቨስት የተደረገበት ሚሊየንስ ኦፍ ዶላርስ ኢንቨስት የተደረገበት ሀገራዊ ምክክር አድርጋለች። ለረጅም ጊዜ ቁጭ ብለው ዘግተው የሰሩበት ሀገራዊ ምክክር አድርጋለች። የመን የኢትዮጵያውያን መሰደጃም ነበረች አይደል? የመን በነገራችን ላይ ወዳጃችንም ናት፣ በክፉ ቀናችን የምትደርስ ናት። በሶማሌው ጦርነት የመኖች መጥተው ተዋግተዋል ከኛ ጋር። ያ ሀገር ተገልብጦ አሁን የኛ የሲኦል ምድር ሆና አይደል? የኛ ልጆችም እየሄዱ የሚያልቁበት ምድር ሆኗል። በጣም ጥሩ ነገር ነው ያነሳው። ይሄ ኢትዮጵያ ላይ ስታሟርትባት ሪቨርስ ይሆናል የሚል ነገር አስታውሳል። የዛሬ 4 ዓመት አካባቢ ይመስለኛል 4 ወይ 5 ዓመት ኢንተርቪው ሌላ ሚዲያ ላይ ኢንተርቪው ሳደረገ የመጽሐፍ ቅዱስ ላይ ያለውን የዮናስን ታሪክ እንደውም አንስተ እንዳወራን አስታውሳለሁኝ። የፖለቲካውን ጉዳይ ኢኮኖሚውን አስቀምጠዋል። መፍትሄው ምንድን ነው የሚለውን ወደ መጨረሻ ፕሮግራማችን ስንጨርስ ጠቆም ማድረጋችን አይቀሬ ነው። ኢትዮጵያና ኤርትራን እንመልከታቸው። የጦርነት አፋፍ ላይ ይመስላሉ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸውም ጠንከር ያለ በፓርላማ እንዲህ አይነት ጠንከር ያለ ስለ ኤርትራና ኤርትራ መንግስት በተመለከተ ሲናገሩ ለመጀመሪያ ጊዜ ነው። በተለይ ከፕሬዚዳንት ኢሳያስ አፈወርቂ ጋር በአሰብ ወደብ ተገናኝተው ያደረጉትን ንግግርም ለመጀመሪያ ጊዜ በስፋትና በጥልቀት የኤርትራ መንግስት እንዴት ሲሸውድ የሚለውን ቃል ልጠቀምና ሲሸውድ እንደነበረም በርካታ ነጥቦችንና ማሳያዎችን መረጃዎችን አቅርበዋል። ውጊያው እንዲጀመር አንፈልግም። ውጊያው ከተጀመረ ግን ውጤቱ አስቀድሞ የታወቀ ነገር ነው። እንደ ዩክሬንና ጋዛ ማንም አያድናችሁም እየይ ብትሉ የሚል ነገር አንስቷል። ከዚህ በተጨማሪ የኤርትራ መንግስት እያየሁ ነው ጥይት አታቀብል የሚል ነገር አንስቷል። ያው ፕሮክሲ ዋር እያደረገ ነው ለማለት ነው። ከዚህ በተጨማሪም ከህገወጥ የገንዘብና የሰዎች ዝውውር ጋር ተያይዞ በስፋት የኤርትራን መንግስት ወንጅሏል። እንደዚሁም ስለ ቲፒኤልኤፍ ሲያነሱም ከውጭ ሀገር ጋር ያው ኤርትራ እንደሆነች ይታወቃል፣ ግንኙነት ያደረጋችሁ ነው የሚልም ውንጀላን አቅርበዋል።
አሁን ባላቸው ሁለቱ ሀገራት አሁን ባሉበት ውጥረት ወደ ጦርነት ወይም ኦልሞስት ጦርነቱ ተጀምሯል ልንለው እንችላለን፣ ወደ ውጊያ ሊገቡ ይችላሉ? መነሻ እንትን እንስጥና አውድ እንስጥና ከዛ አንጻር እንደምንተነትን ግንዛቤ ተወስዶ ሰዎች ከዛ ተፋልሶ ቢኖራቸው እንትን እናደርገዋለን። ሰው ለምሳሌ የመጀመሪያው በሁለቱም ስርዓቶች ዘንድ በህግደፍ እዛኝ ባለው በሻዕቢያም እዚህም ባለው በብልጽግና ያው ኢትዮጵያ የተፈጥሮም የሰውም ይሄ አላለም ፖፑሌሽን ዲቪደንድ የሚባለው የሚከፍላት አለ። እነ ናይጄሪያ እነ ኬንያ ምናምን እኮ ብዙ ቶር ለምን እነሱ እናነሳለን፣ እነ ፊሊፒንስ እነ ፓኪስታን እነዚህ የሚባሉ ሀገራት የሚገርምህ ውስጥ ካለው የማይስተካከል የሚመስል ውጭ የሚኖር አላቸው ህንዶቹ አይደል? በእነዚህ ምክንያቶች ኢትዮጵያ እንደው በተፈጥሮ ለምን ድሃ ሆነች የሚለው በጣም ያስደንቀኛል አይደል? በድህነት ውስጥ የሚጠቀስ ሀገር ሳይሆን በሀብታምነት በብልጽግና መጠቀስ ያለበት ሀገር እኮ ነው። በጣም ይገርመኛል። ቅድም እዚህ በጣም ወደድኩት ያልኩ መጽሐፍ ላይ በቃ እየተንደረደርኩ ስወርድ ዓለም ላይ 2 የድሃ ሀገራት አሉ ይላል። ሰብሳሃራ አንዱ ኢትዮጵያ ናት። በቃ እንባ ነው የሚያመጣው። በእውነት ያሳዝናል። ሊትሬቸር ተጽፎ መጽሐፍ ተጽፎበታል። ሊትሬቸር ድህነት የሚለው አልገልጠም ብሎ ቃል ተፈልጎለታል። ኢትዮጵያ ድሃ የሚለው አልበቃት ብሎ ቀሚሱ አልበቃት ብሎ ከሱ ያነሰ ቃል ተፈልጎላታል አይደል? ግን ይገርመኛል። ከዛ በጣም ብዙ አማራጮች ያሉት ሀገር፣ በጣም ብሪሊያንት አእምሮዎች ያሉት ሀገር። ባለፈውም ስናነሳ ነበር በጦሩ ብትለውና አብዲሳ አጋን በሰው ምድር ላይ ሄደው ከእስር ቤት አመልጠው ራሱ መንግስት ያንኑ መንግስት የሚወጉ ይሄ ስነ ልቦና ዓለም ላይ ከኢትዮጵያን ውጭ ያለ መስሎ አይሰማኝም። የትኛውም ዓለም ላይ ሂድና ተከትለ ሂድ ኢትዮጵያ በየትኛውም ቦታ ላይ ሰርቶ ራሱን አሸንፎ ለአካባቢው ተርፎ የሚኖር ነው። ምንድን ነው የሆነብን እዚህ የሚለው ከቅድሞ መጽሐፍም ላይ የምጠቅስልህ ነገር ይኖራል። እና ይህ ሀገር በጣም ብዙ አማራጮች የነበሩት ከኤርትራ ጋር ፎርዛት ማተር ሊነጻጸር የማይችል በጣም በብዙ ርቀት መሄድ የነበረበት ሀገር ነው አይደል? ግን እንደዛም ሆኖ ሁለቱም ድሃ ናቸው። የሚያስማማን ነገር ያው ግን ሰፊ ልዩነት ነው ያላቸው። ምንም እሱን እንትን አድርጌ ማለቴ ነው። ኤርትራ ውስጥ ነው ኢኮኖሚ ያለ ለማለት በሚያስቸግር ሁኔታ ነው። መፈለግ ወጣት አለ ኢኮኖሚ አለ ምናምን ለማለት የሚያስቸግር በቅርብ ጊዜ ሰምተናል አይደል? ኤርትራውያን የጓደኛቸውን አስከሬን የሁለቱም ዕጣ ፈንታ ይሄ ነው። በነገራችን ላይ ነው በጣም ባናራርቀውም እንኳን ባህር ገብቶ ማለቅ፣ የጓደኛቸውን አስከሬን ይዘው ድንበር መሻገር ምናምን ኦፍኮርስ ያስነ ልቦና ራሱ እንዴት ያለ ጉድ ነው ያስብላል። ግን ቁጥሩ ይለያያል። አሁን ኢትዮጵያና ኤርትራ ጥያቄ የለውም። ዞሮ ዞሮ ድሃ ናቸው። የሚያስማማን ነገር ድሆች ናቸው ሁለቱም ከአንድ ፓርቲ ወይም ከሁለት ፓርቲ የዘለለ ፓርቲ አይተው አያውቁ። የኢህአዴግ ልጅ ብልጽግና፣ ያኛውም መደፍ ሻዕቢያ ምናምን አይደለም። ምናልባት በሞት ካልሆነ በስተቀር ወንበር የማይለቁ እንትኖች ናቸው። በሌላ አባባል አንጻራዊነቱን እንግዲህ እያየን እንሄድ ማለት ነው አይደል? ግን ማነጻጸር አይከብድም። አሁን ለምሳሌ ኤርትራ ውስጥ ምርጫም የለም፣ ህገ መንግስትም የለም፣ ፓርላማም የለም፣ ፓርቲም አንድ ብዙ ነገሮች ኤርትራ ውስጥ አንድ ናቸው። ከፓርቲም ከፓርላማም ከሁሉም ነገር አንጻር ብናየው ግን ኢትዮጵያ ውስጥ አሁን ቢያንስ እንደው እንደናንተ ያሉ ፓርቲዎች አሉ። ቢያንስ 100 የሚጠጉ የፖለቲካ ተፎካካሪ ነን የሚሉ የፖለቲካ ፓርቲዎች እኮ አሉ። እና ይህንን እንዴት ነው ኤርትራ ውስጥ ካሉ ሁኔታ ጋር ዞሮ ዞሮ እኔ ኢትዮጵያን በራሷ ነው ይሄ እኮ በጣም አንከር ስቴት የሚባል 130 ሚሊዮን እና በላይ ህዝብ እና ራሳችንን እንደው አንደኛ በጣም ጥሩ ምናምን ለማድረግ ከሚፈልጉት ወገን እንደዛ ለመጠጋት ፈልጌ ሳይሆን በጣም ብዙ ዲዘርቭ የሚያደርግ ሀገር ነበር ነው። በአፍሪካ ሞዴል ሆኖ በዴሞክራሲ በመከላከያ አቅም በነፃነት በተለያየ በዲፕሎማሲ በለው በምንም ምሳሌ መሆን የሚችል ሀገር ነበር ነው። እና አዝናለሁ ማለት አውርጄ እያወዳደርኩት አይደለም። ግን ዞሮ ዞሮ በራሳቸው እንትን ይሄን ሀገር ከጋና ጋር ብታወዳድረው፣ ይሄን ሀገር ከኬንያ ጋር ብታወዳድረው፣ ይሄን ሀገር ከደቡብ አፍሪካ ጋር ብታወዳድረው የትም አታገኘውም የዚህን ሀገር ዴሞክራሲ ሁኔታ አይደለም። 99% እና 97% እኮ የአንድ ፓርላማ አባላት እንትን የሚያደርጉበት ኢሚኒቲ ሳይነሳ አንድ የፓርላማን አባል
እንደ በጎትቶ እስር ቤት የሚያስገባ ስርዓት ነው። በጣም እንደው የተጋነነ ጥሩ ነው ደግሞ ብለህም እንትን የምታደርገው አይደለም። ጥሩ ነገር አለው ኦቬስ ምንም ጥያቄ ነው። ከኤርትራ ጋር ተነጻጽሮ እንደዚህ ባላንስ አድርገህ የምታስቀምጠው ግን እንዳልሆነ አውቃለሁ። አይ ነው ይህን በደንብ አውቃለሁ። ዞሮ ዞሮ አምባገነናዊነትን ለመለማመድ እየተንደረደሩ ያለ እና አምባገነን ስርዓት በዛኛው በኩል ያለ ነው በዛም በኩል። ከዛ ደግሞ በኢትዮጵያ በኩል ከፍተኛ የባህር በር ፍላጎት፣ በዛኛው በኩል ደግሞ የባህር በር ይዞ የሆነ ጊዜ በተገኘ በአንድ ምክንያት በተገኘ እንትን ያንን ሎክ አድርጎ የመቆየት አለ እና ከነዚህ አንጻር ተነስተን ነው የሁለቱን ስርዓቶች እንትን የምናደርገው። ከዛ ምንድን ነው የሚባል አይደለም በጣም የሚያቀሰው አይደል አፄ ቴዎድሮስ በአንድ ጊዜ ባለቤታቸው ትንሽ አንጓጠጧቸውና እንደ ጃንሆይ እንዴት እንደዚህ ይሆናል ብለው ባለሟሎቻቸው አይተዋት እናንተ የምታቆኝ ታጥቄ እሷ የምታቀኝ አውልቄ አሉ ይባላል። እና ብልጽግናን የሻዕቢያ መንግስት የሚያውቀው አውልቆ ነው፣ አንተና እኔ የምናውቀው ታጥቆ ነው። እና ይተዋወቃሉ በደንብ ለማለት ነው። ኖ በደንብ ነው እነዛ የሚያውቁት። መተዋወቅ አይደለም ፎርዛት ማለት እንዴት ሊሆን ቻለ? የኢትዮጵያ መንግስት በሩን በችግሩ ጊዜ የኢትዮጵያ መንግስት በችግሩ ጊዜ ማን ነው ትግራይ ጋብዞ ዘሩባቤል አንተ ሌላ ሚዲያ ላይ ያለህ እኮ እንትን ፍለጋ እኮ ገብተን ነበር። የኤርትራ ሰራዊት ትግራይ ውስጥ የቱ ጋር ነው ያለው? የአሜሪካ መንግስት ሪፖርት ያወጣል፣ ሌሎች ሀገራት ሪፖርት ያወጣሉ። አጣን። ፎርዛት ማተር መቀሌ የሚኖርን ሰው እንኳን የኤርትራ ሰራዊት የቱ ጋር ነው ያለው የምትለው አታውቅም። ገብቷል የሚባል ወሬ ይሰማል። ያን ያህል በጣም እንትን ነበር እኮ። ማን ነው ያንን ያደረገው? ያ ሲሆን ለምሳሌ ቲፒኤልኤፍን በማሸነፍ ወይም ቲፒኤልኤፍ ጋር በተደረገው ውጊያ የኃይል ሚዛኑ እንዲቀየር ካረጉት ጉዳዮች አንዱ የኤርትራ ሰራዊት ነው አይደል? ኦቬስ አይደል? ድሮንም የአማራ ልዩ ኃይል እንደተጠበቀ ሆኖ የአፋሮቹም የዛን ያህል አፈር መስለው ያን ያህል ትግል እንደተጠበቀ ሆኖ የኤርትራ ሰራዊት መግባት ነው አይደል? ያን ያደረገው ማን ነው? አሁን ከነዚህ አውድ ተነስተህ አዚፍ በጣም በጥንቃቄ ይገናኙ እንደነበረ ሊነገር የሚሞክረው ነገር ለእኔ አያስማማኝ። መርህ አልባ ግንኙነት ነበር በሁለቱ ስርዓቶች ውስጥ የነበረው። ኤንድ አንድ እውነት ደግሞ ማወቅ አለብን። ፕሬዚደንት ኢሳያስ የኢትዮጵያን ፖለቲካ የእጃቸው መዳፍ ያህል ያውቋታል ከሚባሉት ሰዎች አንድ የሚጠቀሱ ሰው ናቸው። ብዙ ሰው ጊዜ ሲያነሳው አልሰማም። ምን ልፈልግ መሰለ ኤክስ የሚባል እግር ኳስ ክለብ ዋይ ከሚባል እግር ኳስ ክለብ ጋር ሲጫወት አይደል በወጣቱ ቋንቋ እንግባና አልወድም አላይም። በነገራችን ላይ ተጋጣሚህን ደካማ ጎኑን 2-3 ቪዲዮዎችን አይተህ ያረጋቸውን ቪዲዮዎች አይተህ ነው የምትገባው አይደል? የኢትዮጵያ እግር ኳስ ፌዴሬሽን እንደዛ ያደርጋል። ይጥቀማው ባላቅም አይተህ ነው በዚህኛው በኩል የሳሳንትን አለው በዚህኛው በኩል የጠነከረም ዳይቭ አርገህ ገብተህ የእኔ የውጭ ግንኙነት ተብለህ ስትሾም ያን ጊዜ ነበር አይደል እንትን ማድረግ ያለብህ አይደል? እንደውም በኤርትራ ተቃዋሚዎች ዘንድ እኮ የአብይ መንግስት በጣም በከፍተኛ ይተች ነበር። የወደቀውን የሞተውን ስርዓት እንደገና ወደ ዓለም አመጣው ተብሎ አይደል? መጀመሪያ መርህ አልባ ግንኙነታችንን አድሚት እናድርግ። የመሰረትነው መርህ አልባ ግንኙነት አድሚት እናድርግ። የሆነ 7 ነጥቦች 8 ነጥቦች ያሉት ከዛና ከዚህ ኮሚቴ ተቋቋመ ተብሎ ታስታውሳለህ አይደል? ይህ እኮ የሁለት ወዳጆች እኮ ግንኙነት አይደለም። ጅማ ድረስ የሚያስጉዝ አይደል? እንትና ጉባ ድረስ የሚያስኬድ እዚህ ፈረንሳይ ድረስ ያለው የቤተ መንግስት ያን ጊዜ እንደውም መሰረት አልተጣለም። የጣሊያን ዋሻ አላሉ እዛ አካባቢ እሱን ነበር የሚጎበኙት። ግን ጥፋታቸውን ያመኑ አድሚት ያደረጉ አይመስልም። ከትናንቱ ንግግር ስትረዳ አንዱ አሁን ከንግግራቸው አሁን አሰብ ላይ ተሸወድን አይነት ንግግር እኮ ነው የተናገሩት ጠቅላይ ሚኒስትሩ። የሻዕቢያ ተሸወድን ማለት አይተናቸው ከዛ ገባን አይነት ነገር ህዝብ ግን አያውቅም ነበር። የኤርትራ መንግስት አምባሳደር ሬዲዮን አስመራ ሄደው አምባሳደርነታቸውን አክሴፕት ሳያደርግ ለረጅም ጊዜ ቆይተዋል።
ኢትዮጵያ እንደዚህ ተዋርዳ አታውቅም። አሜሪካ እንኳን እንደዛ ሆና የአሜሪካ መንግስት ነጩ ቤተ መንግስት እንኳን ለመግባት ለጥቁር የማይደፈረው የሚባለው እንኳን ያን ያህል አስቸግሮ አያውቅም። እንዲህ አይነት ነገሮች እንግዲህ አሰብን ወይም የባህር በርን በሰላም ለማግኘት የተደረጉ መስዋዕትነቶች ናቸው እንላቸው እንችላለን። ኦኬ እስቲ በጎ እንሆን እንበለው። ምንም ነገር ግን ከሀገር ክብር በታች ይገባኛል። እኔ ለምሳሌ አሁን የባህር በሩን ጥቂት እንመጣበታለን። እነዚህን መንደርደሪያዎች ይዘን ነው አሁን ላይ የምንመጣው። እኔ አንድ እንትን ልንገርህ፣ በሀገሬ ጀግንነት፣ በሀገሬ መከላከያ ጀግንነት አፍሬ አላቅም። ልብሱን ሳየው የሚሰማኝ ስሜት ልነግርህ አልችልም። ዲስፓይት ኦል እንትኖች ያላል ይሄ በብዙ ችግሮችና በብዙ እንትኖች ውስጥም ሆኖ እንደዛ እንትን አድርጌ አላቅም። ወልቃይት ሄጄ የሶስተኛው ዙር እንትን ሊጀምር ቪዚት ማድረግ እድል አግኝቼ እዛ ሄድኩኝና በጣም ቴክኒካል የሆኑ እንትኖችንም እንደው የማየት አጋጣሚ ነበረኝ። የምንሄድበት ፐርፐዝ ይጋብዝ ነበር። በራሴም ምክንያት ደግሞ እንደዚህ አይነት ነገሮችን የማየት እና መጀመሪያ ያልኩት ጎኔ ለነበሩት ሰዎች ያውቃሉ፣ የኢትዮጵያ ከኤርትራ ጋር ጦርነት እንዳትገጥም ፈጣሪ እርዳን እያልኩ ነው ያለፍኩት። ለምን ነበር እንደዛ ያልከው? ምን የተመለከትከው ነገር ነበር? ይቆይ ለጊዜው ይህንን ዘሩባቤል ግድ የለም ተወኝ። ይህን አሚን የሀገርም እንትን ስለሆነ ማለት ነው። ይህን ቅድም ያልኩ ይሄ ነው። ሁሉ ነገርህን ገልጠ ሰተህ ዘላቂ ላልሆነ ጥቅም ሁሉ ነገርህን አጋልጠ ሰተህ ከዛ ተመልሰህ ህዝብ ጋር አይ በቃ እኛም ከመጀመሪያው ጀምረን ጠርጣራ ነበርን የሚለው እኔ አዋጭ አይመስለኝ። አድሚት የምናደርገውን አድሚት እናደርገው። ኦኬ ቀጣይ ስቴፕ አሁን ያም ሆነ ይህም ሁለት ነገሮች ነው አይደል? አንደኛ ባህር በር ማግኘት አለብን። ሁለተኛ ጦርነት መግጠም አንፈልግም። ያም ሆነ ይህም ማለት እኔ እዚህ ሆኜ የባህር በር ጉዳይ ጠቅላይ ሚኒስትሩ ከሚያነሱት በላይ ውስጤን ያንገበግበዋል። ከልጅነቴ ጀምሮ አጋጣሚ ስናድግ ከአሰብ የመጡ ልጆች በ93 ችግር በኢትዮ ኤርትራ ጦርነት 92ቱ እንትን ከዛ ከመጡ ልጆች ጋር አብረን ያደግነው በደንብ ነው የማውቀው። በቃ ሜሞሪ አለኝ። ከዛ ተወሰደብን የሚለው ደግሞ ሜሞሪም አለኝ። ይሄንን ያዝና ጠቅላይ ሚኒስትሩ ከሚያነሱት በላይ ለእኔ የአላርለም ብዙም ርቀትም ስለሌለው መሰለኝ ከኛም እንትን በጣም ቅርባችን እና ለምንድነው ያጣ ነው አሰብን ለምሳሌ ለምንድነው ያጣ ነው የሚለው ሁሉ ጊዜ ይገርመኛል። አተነው ኢትዮጵያውያንም አባቶቻቸው እናቶቻቸው በሰሯት ምድር ተፈናቃይ ተብለው አስታውሳለሁ በየሜዳው ሲዘሩ። አሁን ትልልቅ ሆነው ምናልባት የረሱትም ሊኖሩ ይችላሉ። በጣም ብዙ ሺህ ሰዎች ናቸው ከዛ የተፈናቀሉት። ከዛ እንትን ያደርጋሉ የአሰብ ተፈናቃይ ተብለው ይህንን የእንዳለጌታ ከበደ ያልተቀበልናቸው የሚል አንድ መጽሐፍ አለው እና እዛ ላይ አንድ ነገር አለ። በነገራችን ላይ የሆኑ ኤርትራውያን ልጆች እዚህ መጥተው ከዚህም የዛናቸው ይባላሉ ከዛም የዛናቸው ይባላሉ እና የደረሰባቸው ስቃይ በጣም ይገርማል። ለረጅም ጊዜ ስንዴ እናንትን እየተረዱ እንደኖሩ አስታውሳለሁ። እነዛ ሰው ያስከፈለን ዋጋ ቀላል እንዳይመስል ባህር በር ምናምን ብቻ አይደለም ከዛ በላይ ነው አይደል? ያስቆጫል። አይ ነው ግን ደግሞ ትላንትና በጥሩ ነገር ጠቅላይ ሚኒስትሩ ሲናገሩ የሰማሁት በአንድ ጊዜ እንዳላጣ ነው አይደል? ብዙ ጊዜ ለማግኘት እንደማይወስድብን እርግጠኛ ሆነ። ግን በአንድ ጊዜ ደግሞ እናገኘው ብሎም አላስፈላጊ እንትኖችን በኤርትራውያኑ ጭምር ዲስከሽኑ እንደተነሳ አይቻለሁ። በኤርትራ ምሁራን ጭምር ማለት ነው ጉዳዩ አይደል? ከለህኝነት ትላንትና ብልጣብልጥ የተኳኋኑበት እንትን አለ አይደለም? እሷን በዚህኛው ለመበቃቀል የሚወስዱትን ነገር ሁለቱንም ዝሆኖች አደም ማስገዛት አስፈላጊ ነው የሚመስለኝ። እዛም ውስጥ የራሱ ችግር አለው፣ እዚህም የራሱ ችግር አለው። ማን ነው አደብ ሊያስገዛቸው የሚችለው? ህዝብ። የኤርትራ ህዝብ አሁን እንደው የኢትዮጵያን እንተው እና የኤርትራ ህዝብ ያቅም አለው ይገባኛል። ዓለም አቀፉ ማህበረሰብ እሱ የተሻለ ይመስለኛል ከህዝቡ ይልቅ አይደል? ዞሮ አለመዋጋትም አንድ ነገር ነው እኮ መቼም ከምድር የፈለቀ ከሰማይ የወረደ እንትን አይደለም። ኦፍኮርስ አልዋጋም እያለ ባህር ገብቶ እያለቀ ነው ወጣቱ። አይ ነው
ወጣት የሌለባት ምድር እስክትባል ድረስ ኤርትራና አስመራ አይደል ይገባኛል። ግን እዚህም ያለው ከጦርነት በመለስ ያሉ ጥሩ ነገሮች ትላንትና ሲናገሩ ሰምቻቸዋል። የዲፕሎማሲውን ጥግ ድረስ መውሰድ በጣም ጥሩ። ትላንትናም በይፋ እንዳስቀምጥ አሸማግሉን ለበርካታ ሀገራት ጥሪ ያቀርባሉ። ለምሳሌ ሶማሌላንድ ጋር ሄደው የተፈራረሙበት ነገር በጣም ያስቆጨኛል። ሀገሬንም አዋርዷታል ብዬ በጣም እንትን አደርጋለሁ እንጂ ማስፈራሪያ ማድረግ ለምሳሌ አሁንም እኔ ዝግ መሆን አለበት ብዬ አላምንም። የሶማሌላንዱ ኤግዛክትሊ ከዛ ከተዘጋን በዚህኛውን እንወጣለን። እዚህኛው ከዘጋችሁን እዚህኛውን 130 ሚሊዮን ህዝብ ግን ሎክድ ሆኖ የሚኖርበት ዓለም ላይ ምንም አይነት አመክንዮ የለም። ብቸኛው ሀገር ነው። ግን የሶማሌላንዱና ያሰቡ አይለያይም። አሁን ያሰቡን ስንጠይቅ አሁን በራሳችን ስህተት ሄደ የራሳችን የሆነ ንብረት ተደርጎ ነው የሚቆጠረው። የሶማሌላንድ ደግሞ የራሳቸው ሀገር ነው፣ ሰማይና ምድር ነው። ምንም ጥያቄ የለውም። ግን ዞሮ ዞሮ መሰለህ ለዓለም አቀፉ ማህበረሰብ ይሄ ቀጠና ተረጋግቶ እንዲኖር ይፈለጋል አይደለም? ወደንም ጠላለም። ቱርክም ተንደርድራ የመጣቸው አሜሪካኑም ተው ሲሉ የነበሩት ቻይኖቹም ሳውዲዎቹም እንትን ሲያደርጉ የነበሩት አይደል? ይሄ ቀጠና ተረጋግቶ መቆየቱ ኢስኖት ለራሳቸው ለሀገራቱ ጥቅም አይደለም፣ ለራሳቸው ለአሜሪካኖቹ፣ ለቻይኖቹ፣ ለኤሚሬቶቹ፣ ለሳውዲዎቹ ምናምን ጥቅም ነው አላቸው፣ እዚሁ አላቸው አይደል? ስለዚህ ረጅም ዱላህን መጠቀም በጣም ጥሩ ነው። ባትመታበት የምታስፈራራበት ረጅም ዱላ መሰንዘር በጣም ጥሩ ነው። ዳይቭ እያረክ ግን ስተት እየሰራ ሀገርን አዋርዱ የሚመጡ የዲፕሎማሲ ስራዎች ግን ፍጹም አልስማማም ነው የኔ መነሻ። ስለዚህ ዋን ከጦርነት በመለስ ያሉ እስከ ጥግ ድረስ ያሉ የዲፕሎማሲ ስራዎች ይለቁ። ትላንትናም ሲያነሱት ነበረ፣ የሶሎሞንን ታሪክ አንስተውታል። እኔም በዛው ሸርተት አድርጌ ልግባበት ማለት ቅዱስ ዳዊት ነው ቤተ መቅደሱን ሊሰራ ይፈልገው አይደል? ፈለገው ሻት በጣም ሻት እና እንቅልፍ አልባ ሌሊቶች አድሯል። ግን በሱ እንዲሰራ ደግሞ ፈቃዱ አልሆነም። እግዚአብሔር በልጁ ተሰራ ማለት ላይሆን ይችላል። ኢሹ መደረጉ አንዱ ናሽናል ኢንትረስት ነው ምልህ የፖለቲካ ፕሮግራም ላይ ያለ እንኳን በልጅነቱ ጀምሮ ሲሸመድል ላደገ ሰው ትናንትና ምድሬ ብሎ ከኖረበት ምድር ለተፈናቀለ ያንን ለሰማ አይደለም ለማንም ሰው በጣም የሚያስቆጭ ነው አይደለም። በፖለቲካ ፓርቲ ተደራጅተህ የባህር በር አስቆጭ ነው፣ በጣም አስቆጭ ነው። እና ደግሞ ኢኮኖሚ ጋር ምናምን አይደለም። ናሽናል ኢንትረስት ነው። ናሽናል ኢንትረስት ሴኪሪቲ ነው። ታንክ በአውሮፕላን አይደለም አጓጉዘህ የምታመጣው አይደል? ሮኬት እንትን የምታደርገው እንደ አጋጣሚ ሆነው የጥይት ቀላህ እንኳን ለማምረት ምን ያህል ዳፍዳችን እንደምናይ ያውቃለሁ። እንኳን ዘኔ ሶፊስቲኬት መሳሪያ በሌላ ሀገር ቴሪቶሪ ላይ ነው አሻግረም ወደድክም ጠላህም በራሳቸው ቴክኖሎጂ ምን ያህል እንደገባና ታስታውሳለህ? በኢትዮ ኤርትራ ጦርነት እኩል ማዕቀብ እኮ ነው የተጣለው። ወደብ ያለው ሀገርና ወደብ የሌለው ሀገር እኩል ማዕቀብ ነው እኮ ዓለም የጣለብን። ስለዚህ ዞሮ ዞሮ ግን የምልህ የባህር በር ያስፈልገናል። ኦብቪየስሊ ከብዙ አንግል ኢኮኖሚ በለው ሴኪሪቲ በለው ኢትዮጵያ እንደውም በጣም የማምነው ካየሁትም ከሰማሁትም ካደበብኩትም ከነዚህ ከቀይ ባህር እድገቷና እንትኗ ጉድለቷ የሚመጣው ከቀይ ባህር በራቀችና በቀረበች ቁጥር የአክሱምን ስልጣኔ ልታይ ትችላል። ከዛም በፊት የነበሩ ስልጣኔዎችን ልታይ ትችላል። ኢትዮጵያ ቴክኒካሊ በጣም በተጠና መንገድ ነው ኢትዮጵያ ከቀይ ባህር እንድትርቅ የተደረገው። ያንንም ደግሞ ቲፒኤልኤፍ መሮ ኢህአዴግ ቻምፒዮን አይደለም እንትኑን ይዞ በጥሶ የሚገባው አላለም የመጨረሻው እሱ ሆኖ ያንን በጠሰው የትላንትና የነ ቱርክ የነ ሳውዲ አረቢያ ሌሎችም ሀገራት የሰሩብን በዙሪያው የሮማን ኤምፓየር ጭምር ማለት ነው። ከነዛ ጀምሮ የተሰራውን የመጨረሻውን ክር ይዞላቸው ገባ። አይ ነው በጣም በቀላሉ አላጣነውም። የኦቬስ በአንድ ጊዜ ደግሞ ዳይቭ አድርገህ ገብተህ በጣም በተጠና መንገድ አንድ ሰው ሁለት ሰው ነው እኮ ለምሳሌ የሶማሌላንዱን በጣም ብዙ ሰው ያውቀውም ነው የሚባለው። የመንግስት ሰዎች ኤክስፕሌን ሊያደርጉ ይችላሉ። ይሄን ምናልባት ከጠቅላይ ሚኒስቴሩ ወይም ከጠቅላይ ሚኒስቴሩ ጋር በጣም ቅርበት ካሉ ሰዎች ውጭ ሶማሌላንድ ጋር ሄደን እንደምንፈራረም ለባህር ናቫል ቤዝ ምናምን ብለን ብዙ ሰው አያውቅም። በጣም ውስብስብ ነው የዚህ ቀንድ ፖለቲካ። በዚህ ውስጥ ሆነ በጣም በጥንቃቄ አንድ ነገር ላንሳልህና ይሄን ነገር እንቋጨው እባክህ። አፄ ኃይለ ሥላሴ አሁን ሀርጌሳ ፑንትላንድ የሚባለው ከሶማሊያ ራስ ገዝ ሆነው የቆዩ
እኛ ጋር መጥተው እናንተ ጋር ከኢትዮጵያ ጋር መቀላቀል እንፈልጋለን ብለው በጣም በርከት ያለ ወርቅና ምናምን ይዘው መጥተው ደጅ ጠኗቸው። ሉክ ከኢትዮጵያ ጋር መሆን እንፈልጋለን ብለው የተመረጡ የሀገር ሽማግሌዎችና የጎሳ መሪዎችና ምሁራኑ ሆነው መጥተው ጠየቋቸው። ደጃዝማች ወልደ ሰማዕት ገብረ ወልድ መጽሐፍ ላይ አለ። እንደውም ላንጋኖ ሆነው ነው የጠበቋቸው ተቀበሏቸው ይላል። እና ከተማከሩ በኋላ ምን እንደሚሉ ታውቃለህ? እንዲያውም ስጋት አለው ዓለም ኢትዮጵያ ፓንአፍሪካኒዝምን የምታቀነቅነውና አፍሪካውያን ከባርነት ነፃ እንዲሆኑ የምትወተውተው ከራሷ ጋር ለማካለል ነው፣ ግዛቷን ለማስፋት ነው፣ ለመጠቅለል ነው አፍሪካን በመላ ብለው እየሞገቱን ነው። እናንተን ይሄን ብናረግ ብዙ አፍሪካውያን ሀገራት ነፃ ሳይወጡ ይቀራሉ፣ ስለዚህ ለጊዜው ይቆይ ይሄ ብለው ስጦታ ሰጥተው ተንከባክበው መለሷቸው ይላል። ሉክ ዲፕሎማሲ ማለት ይሄው አየሁ አይደል? ብዙውን የምታገኝበትን ጥቂቱን ነገር በጣም ብዙ አፍሪካ ሀገራት ለኢትዮጵያ በጣም ይጠቅም ነበር። ያ በጣም ይጠቅም ነበር፣ ምቹ ጊዜም ነበር ያ አይደል? በጣም ብዙ አፍሪካ ሀገራት ግን በቅኝ ግዛት ሲማቀቁ ሊኖሩ ይችሉ ነበር በዛ ምክንያት አይደል? ቁጭታቸው እንትናቸው ተመልከት፣ ከራሳቸው ዘሎ ማለት ነው። ዲፕሎማሲ እኔ የማውቀው ይሄ ነው፣ ማክሲመም በቃ ጥጉ ነው። ብዙ ጊዜ ላለሁኝ ይሄ ነው የእነ አክሊሉ ሀብተወልድ ካቢኔ የነበረበት ማለት ነው። ስለዚህ በጣም በብስለት ጉዳዩን በደንብ ፈትፍተው የሚያውቁ ሶማሊያ ጋር ሄደን ስለላ ስንሰራ ሌላ ሀገራት ጋር ሄደን እንዴት ነበር ሲሆን የነበረው? እኔ ጋር አንድ በቅርብ የሚኖሩ አንድ እንትን አሉ፣ ሱዳን ውስጥ ሄጄ የሱቅ በደረቴ ሰርቻለሁ አሉ። እንዲህ ያለው እኮ በመጽሐፍ ተጽፎ እኮ እኛን መማር አለብን ምናምን አልኳቸው። የሀገር ሀብት እኮ ነው ይሄ አይጻፍም አሉ። ይሄ ሀገር ሀብት እዛው ነው እንትን የሚያደርገው ነው ጽፌ በዚህ እንትን አላደርግበት። የኢትዮጵያ ዲፕሎማሲ አንደኛ ራሱ መልክዓ ምድሩ ይፈልገዋል፣ ሁለተኛው ደግሞ ሁኔታዎች ራሳቸው እና ደግሞ ሰዎች አሉን። የኮታና የጡረታ መውጫ ባናረገው ሰዎች አሉ። በዛ መንገድ መመራት አለበት። የምንስማማው ነገር ግን ኢትዮጵያ የባህር በር ያስፈልጋታል አይደል? ሁላችንም የሚያስማማ ይመስለኛል። ይሄ ደግሞ ከጦርነት በመለስ ባለ እኔ ከጠቅላይ ሚኒስትሩ ጋር ንግግር ትንሽ ዲቤት የማደርገው ኢትዮጵያና ኤርትራ ጦርነት ቢገጥሙ እንደ ዩክሬንና እንደ ራሻ ወይም እንደ ፓለስታይን እንደዛ አይመስለኝም። ምን የመልክዓ ምድር እንትን አለው ለምሳሌ እዛ። ይሄ እኮ በጣም ሴንሲቲቭ በጣም የብዙ ሀገራት እኮ ኢንትረስት ያለበት ነው። በእርግጠኝነት ሁለት ሀገራትን ከዛና ከዛ እንጋብዛለን። የመጀመሪያዋ ጥይት እንደተተኮሰች ሁለት ሀገራት አንዱ ከዛም ቢሆን አንዱ ከዛም ቢሆን እንደው ባንጠራቸው ብዬ ነው። ሁለት አሁን በዓለም ላይ በመካከለኛው ምስራቅ ኢመርጅ እያደረጉ ያሉ እነሱ ደግሞ ይስበውት የሚመጡ የመን ምንድን ነው የሆነችው? የመን ምንድን ነው የሆነችው? በራሷ ቡድኖችም ነው በራሷ መሀል ባሉ ቡድኖች ባለ ጸብ ውስጥ ነው ሁለት ኃያላን አሜሪካኖችን ጭምር ስቦ ያስገባው። አሁን እስራኤሎቹም ገቡ አይደል? ሳውዲዎቹ ዋና ተዋናዮች ናቸው። ኢራኖቹ በዚህ በኩል አሉ። ኤሚሬቶቹ በራሳቸው ሚና ይጫወታሉ። ሲታመስ ይኖራል። ደግሞ እንዳትፈታው ሀገርን አስታርቀህ እንዳትፈታው እዛ የታመሰ ነው። ቀላል አይደለም። በሁለቱ በኩል ያለው እልህ አለ። የቲፒኤልኤፍ ካርድ አለ፣ ደግሞ መሀል ላይ ያለ ካርድ አለ። አማራ ክልል ያለው ሁኔታ አለ። ኦሮሚያ ክልል ያለው ሁኔታ አለ። ይሄን ሀገር ወዴት ነው ይዞት የሚሄደው? ስለዚህ ከጀብደኝነት ትንሽ ወጣ ያለ መፍትሄዎችን ይፈልጋል ልፈልጌ ነው። ስለዚህ ኢትዮጵያውያን እንዳንድ የዚህ ዘመን እንትን አድርጌ የማስበው ከባህር በር ያስፈልገናል ከጦርነት በመለስ ጦርነቱ እንኳን መከፈል እንደው ቀጣዩ ጄኔሬሽን አስቦበት አስልቶበት ምናምን። በነገራችን ላይ ብልጽግና የባህር በር አመጣለሁ ብሎ ለሚሄድበት ነገር ተቃውሞ የለኝም፣ ይቀጥል። እኔ እንዳጥፍቶ ጠፊ ነው የምቆጥረው ብልጽግና ማለት በቃ ይሄንን ካመጣ that's fine። ከጦርነት በመለስ በጦርነት የሚያስከፍለን ዋጋ ቀላል አይደለም ነው የምልህ። አሁን እኔ የሚያስከፍለው ለምሳሌ በጦርነት ኦብቪየስሊ እኔ የምስማማው ኢትዮጵያ ቀላል ኃይል አይደለም ከዚህኛው እንትን ሊያደርግ የሚችለው። በብዙ የተዳከመም ቢሆን በውስጥ ጉዳዮች ላይ በጣም የተዳከመ የተሰላቸም ቢሆን
ይሄን ቴክኒካል ነገር እንዳልናገር ነው አሁንም ስጋቴ። ግድ የለህም ልለፈው፣ ይሄንን ልለፈው። ግን ሰዎች ዝም ብለው የዚህ የሶማሊያውን ጦርነት ደርግ ምን ሆነ መሰለ፣ ሶማሊያ ጋር ተዋጋንና ሶማሊያን አሸነፍን፣ ዚያድ ባሬን አሸነፍን። ዚያድ ባሬን አሸነፍን ልበለው፣ ዚያድ ባሬን አሸነፍንና የምስራቁ ድል በሰሜኑ ይደገማል የሚል መቼም የበዓሉ ግርማን የቀይ ኮከብ ኦሮማይን ያነበበ እና ሌሎችም መጽሐፎች ያነበበ ያንተ ነው። የበለጠ ደግሞ አይ ቲንክ ሌሎችም እንደው ቴክኒካሊ በተለይ ጦርነት ውስጥ የነነ ገብሩ አስራት በጣም ጥሩ አድርገው ነው ያስቀመጡት። ሰዎች ቢያነቡት የበለጠ ግንዛቤ ያገኛሉ። መረጃዎቹ እንዴት ሊክ ያደርጉ እንደነበረ ከዚህኛው ኃይል ማለት እና እዛ ሄደ። በጣም የተደገሰለት በቃ በጣም በአጭር ጊዜ ያልቃል የተባለ ጦርነት ነበር። ውጤቱ ግን ሪቨርስ ነው የሆነው። ጥንቃቄ ይፈልጋል ልፈልጌ ነው። የውስጥ ሁኔታ ባዳከመ ቁጥር በተለይ ከጦርነት ወደ ጦርነት በምትሄድበት ጊዜ ጥንቃቄ ይፈልጋል። እኔ ኢትዮጵያ ሉዝ አረገች የሚባለን ነገር በእንትን መስማት አንፈልግም። ይሄ ትውልድ አይደል? በጣም ደግሞ ከባድ ነው። ለምሳሌ በተለይ ደግሞ በሻዕቢያ ሉዝ ካረግም ብዙ ነገር በጣም ከባድ ነው። ስለዚህ እኔ አሁን ወደ ነበረው መግባባት ወደ ነበረው ዊን ሌሎች ሀገራት እንዲገቡበት ወደ ማሸማገሉ ሌሎች አማራጮችም እኮ በቅርብ ጊዜ እየቀረቡ ነው አይደል? በእናንተ ሚዲያ ጭምር የተዘገቡ ሌሎች አማራጮች እየቀረቡ ነው። 1 2 3 አንዱን ስትዘጋው በሌላኛው ሲከፈት በሌላኛው ኤንድ በዚህኛው በካ ሲዘጋብ ደግሞ አይ ከዚህ በላይ ልታገስ አልችልም ትላለህ፣ ደግሞ ዘራፍ ትላለህ። እና ብዙ አማራጮችን መጠቀም በጣም ጥሩ ነው የሚመስለኝ። ከተነሳ ሳንጠቀምበት እንይዘዋለን። አሁን ባስበው እንይዘዋለን። ለአንድ አፍታ በጣም ደስ እንዲል ይሄን ነገር ተናግሬ እንትን ላድርግ። እንይዘዋለን፣ እንጠቀምበታለን ወይ ይዘነው በኃይል ይዘነው በዘላቂነት ይቆያሉ ማለት የሰሜኑንም ስለ ልቦና በደንብ ማየት፣ ትላንትና በደርግ ጊዜ የነበረውን ውጊያና ሂደት ምናምን በደንብ ማየት ይፈልጋል አይደል? ለንደን እየተደራደሩ ወይ ሌላ ቦታ እየተደራደሩ የመንግስትን ኃይል እንትን እያደረጉ እንዴት እንደነበር እናስታውሳለን። ለምሳሌ ቲፒኤልኤፍ ጋር ተዋጋና በድሮን ኖሮ በሌላ ብዙ ምክንያት በብዙ መስዋዕትነት የጦርነት ተጠናቀቀ። ድሮን አማራ ክልል አልሰራም። ንጹሐንን ከመጨፍጨፍ ውጭ አማራ ክልል አልሰራም አይደል? አሁንም ስቲል መንግስት ካጣቸው ቦታዎች መልሶ ለማግኘት ምን ያህል እዳፍዳ እንደሚያይ እናያለን። ምን የምናየው የምናውቀውን ሀቅ እኮ ነው። እንዳልኩ ነው በምንናገረው ነገር መከላከያው ያኮሰስን እየመሰለን እንታቀባለን። ጥቂት ያጠፉትን ስንናገር የኢትዮጵያ ትላንትና አድዋ ከዘመተው ጀምሮ እኮ ነው መከላከያ የምንለው እና እንደዛ ነው። እንግዲህ ወቅታዊ ጉዳዮች ላይ ተወያይተናል። የኢትዮጵያ ያለችበትን አሁናዊ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች በስፋት ቃኝተናል። ከዚህ በተጨማሪም ከሰሞኑ ጠቅላይ ሚኒስትር አብይ አህመድ እንግዲህ ኢትዮ ኤርትራን በተመለከተ የሰጡትን አስተያየት በፓርላማ ያደረጉትን ንግግር ተከትሎ እነሱንም እንግዲህ ያሉበትን አሁናዊ ሁኔታ ወዴት ሊያመሩ ይችላሉ የሚለውን አይተናል። ጌትነት እንግዲህ የዚህ ሳምንት የአንድ አፍታ ወግ ዝግጅት እንግዳችን ስለሆንክ እጅግ አድርጌ አመሰግናለሁ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ወግ ዝግጅታችን ከአቶ ጌትነት ወርቁ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።